ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ውይይት በተለይም ከወንድማችን ልጅ ኢያሱ ኤፍሬም ጋር አሁን ክፍል 2ን ይዘንላችሁ ቀርበናል። በክፍል 1 ውይይታችን ሰፊ ጉዳዮችን አንስተን ተነጋግረንበት እንደነበረ የሚዘነጋ አይደለም። በተለይም የአማራው ትግል አብሮ መስራት ለትግሉ ወሳኝነት እንዳለው በሰፊው ተወያይተንበታል። ይሁን እንጂ ለዚህ ትግል መቃናትና በጣም ፈጣን ውሳኔ ለማግኘት ይቻል ዘንድ ኢትዮጵያኖች በጋራ በስርዓት የምንችልባቸው ጉዳዮች ቢኖሩም ይሁን እንጂ የአማራው ማህበረሰብ በዚህ ጉዳይ ላይ ያለው እንቅስቃሴ እንደተጠበቀውና እንደተገመተው አለመሆኑ ብዙዎቹን ቅር ያሰኘ ጉዳይ ነው። ለምንድን ነው አማራው ጠንክሮ በመውጣት ይህንን ትግል ወሳኝ ደረጃ ላይ እንዲደርስ ያላደረገው የሚለውን ጉዳይ በተመለከተ በተለይም እሊቱ ያለበትን ችግሮች አንስተን ተነጋግረናል። የዚህ የመጓተቱ ጉዳይ የተማረ የሚባለው ኃይል ለምንድን ነው በዚህ ጉዳይ ላይ ብዙ ተሳትፎ ያልታየ የሚለውን እንግዲህ ኢያሱም በሰፊው አንስቶ ምክንያቶቹን እና እንደዚሁም ደግሞ የመጡትን ልዩነቶች ከምን አኳያ እንደሆነ አስረድቷል። በተለይም እሊቱ ከንጉሠ ነገሥቱ በኋላ ባለው የደርግ ስርዓትም ከፍተኛ ጫና የደረሰበት ይኸው የአማራ ማህበረሰብ ነው። በተለይም ምሁሩ ከአዲስ አበባ ዩኒቨርሲቲ ጀምሮ እንደምታውቁት 42 መምህራን ትላልቅ እውቀት ልምድ ያላቸው ለሀገር አይደለም ለአፍሪካም ለዓለም የሚበቃ እውቀት ያላቸው ምሁራኖች በአንድ ጊዜ የአማራውን ማህበረሰብ ናቸው ወይም ከዚሁ ከአማራ የሚመጡ ናቸው በሚል እንዴት አድርጎ እንዳስወገዳቸው የምናውቅ ነው። ከዛም በኋላ የተፈጠረው ነገር የሚታይ ነው። እየተለቀመ የአማራውን እልት ችግር ውስጥ የከተቱበት ሁኔታ አለ። ውጭ የሚኖረውም ጭምር ሳይቀር በጣም በሚያሳዝን ሁኔታ ይህንን ስራ ሰርቶ ጠንክሮ መውጣት ሲገባው በሌሎቹ ላይ እየተንጠለጠለ የአማራን ትግል የማዳከም ስራ ከሰሩት ውስጥም ራሱ እሊቱ ነው። ይህም የመጣበት ጠንክሮ ለመውጣት ያለው ነገር አማራው ራሱ እየተጠላለፈ መውደቁን ነው። ምሁራኖቹ ጭምር ተሰብስበው አንድ ላይ ሆነው ውጤት ያላመጡትም የመናናቅ እኔ ከአንተ እንዴት አንሳለሁ፣ እኔ ከአንተ ምንም ልምዱም እውቀቱም እኔም ዶክተር ነኝ፣ እኔም ፕሮፌሰር ነኝ፣ እኔ ምናምን ነኝ የሚል ኢጎ እየበዛ በመምጣቱ በምሁራኖቹ ጭምር ሳይቀር ለትግሉ መቃናት አስተዋጽኦ በጣም አናሳ እንደሆነ ተገልጾ ተነጋግረንበት። ከዚህ በዘለለስ ዛሬ የምናነሳቸው አሁን ደግሞ በክፍል 2 የምናነሳቸው ጉዳያችን ከዚህ በዘለለስ በተለይም በውጭ በሰሜን አሜሪካም ጭምር ሳይቀር በጣም በርካታ ማህበራቶች አሉ የአማራን ጉዳይ የሚወክሉ የጎጃም፣ የሸዋ፣ የወሎ፣ የጎንደር ከሚል በዘለለም እንደገና ደግሞ የአማራን ጉዳይ እንሰራለን የሚሉት ማህበራቶች በዚህ መከራ ስቃይ በበዛበት ሰዓት እንኳን ወደ ጋራ ማሰባሰብ አልቻሉም። በዚህ በዘውዱ ሾው ሚዲያ ጭምር ሳይቀር እንግዶችን ሰብስበን ሽምግልና ቁጭ ብለው በዚህ በሰሜን አሜሪካ ያሉትን ችግር ለመቅረፍ እየተወያዩ ያነጋገሩ ያሉ ሰዎችን ሽማግሌዎችን ሰብስቤ ያነጋግሬ ነበር። ብዙ ደረጃ ሄደው ግን ፈርሷል ወይም የሽምግልና ቡድንም ተበትኗል። በሌላ ጊዜ ኦፍ ዘ ሪከርድ አንዳንዶቹን ሳነጋግራቸው አቃተን ነው ያሉት። መግባባት አልቻሉም። በጣም በርካታ ማህበራቶች አሁንም ተሰብስበው ያስባል ግን የተወሰኑት አልተገናኙም እያልኩ አይደለም ያሉት፣ ግን እንደተጠበቀው አልሆነም። አሁንም ክፍተቱ በዛኔው ልክ ተቀምጦ ነው የሚገኘው። የሚዲያና ሌሎቹን እንመለስበታለን በኋላ። እስቲ እንግዲህ ከኢያሱ ጋር ከራሱም ልምድ በመነሳት ምንድነው እነዚህ በሰሜን አሜሪካም በአውሮፓም በኤዥያም በአውስትራሊያም በአፍሪካም ጭምር የሚገኙ የአማራ ጉዳይ ኮንሰርን ያደርገናል የሚሉ ማህበራቶች በጋራ ለመሰባሰብ አንድ ለመሆን ያዳገታቸው ነገር ምንድን ነው ትላለህ? ጥሩ ነው እንግዲህ ይኸውልህ አብዛኞቹ የስብስቦች
የፖለቲካ ዓላማ የፖለቲካ ግብ ወይንም የፖለቲካ ራዕይ የላቸው። እነዚህ በጥቅሉ ስትራቴጂ ብለን የምንወስዳቸው ጉዳዮች ናቸውና አብዛኞቹ የሚደራጁት በሚታወቁ ጥቂት ሰዎች አንዳንድ ጊዜ ደግሞ በትምህርት ቤትም ወይንም ቅድም እንዳልኩት በቤተ ክርስቲያን ወይ በመስጊድ በሃይማኖት አካባቢ ባለው ሁኔታ እንዲህ በመሳሰሉት ነገር ነው የሚታወቁትና አባሎቻቸው ብዙም በአባልነት የተደራጁ አይደሉም። የኢትዮጵያ ማህበር ምናምን ይባላል አንድ ቦታ ላይ። ከዛ ውስጥ ታታሪ ጎበዝ የሆነ ሰው ያንን ድርጅት ይመራዋል። ድርጅቱን በርስት ነው የሚወስደው፣ ርስትና ጉልት አድርጎ ነው የሚወስደው። ከሱ ሊቀመንበር ከሆነ ሌላ ነገር መጥቶ ታምር መጥቶ ካልወጣ በስተቀረ ሊቀመንበርነቱን ወይም የስራ አስኪያጅነቱን ሌሎችን የማያሳትፍ ነው። ስለዚህ ያችን ቦታ እንዳትነካበት በማለት ሌሎችን አያስገባም፣ የራሱን ወዳጆች ነው የሚያስገባው። እንግዲህ ከዚህ ቀደም በተለያዩ ሀገሮች አንዳንድ ፈንዶች ይሰጣሉ፣ ለምሳሌ እንደዚህ አይነት ድርጅቶች እና ያችን ፈንድ ወይም ገንዘብ ለመያዝ ሌሎችን አያስገቡም። ስለዚህ ሲጀመር ዓላማቸው የአማራውን ህብረተሰብ የማሰባሰብ በአንድነት የማምጣት ጉዳይ አይደለም። ብዙዎቹ ማለት ነው፣ ጥቂቶቹ ሊኖሩ ይችላሉ። የማሰባሰብና የማምጣት አይደለም። እና ለምሳሌ አንድ ድርጅት ሲቋቋም የአማራ ማህበር በምናምን ብሎ ሲቋቋም ማህበሩ አሉ፣ የማህበር አባላቶች ይኖራሉ። የማህበር አባላቶቹ ለምሳሌ 100 ወይንም 200 ከሆኑ በኋላ አመታዊ ስብሰባ ይካሄዳል፣ አመራር ይመረጣል፣ የተለያዩ ኮሚቴዎች ይቋቋማሉ፣ የተለያዩ ስራዎች ይሰራሉ፣ ፈንድሬዚንግ ይደረጋል፣ የመሳሰሉት ነገር ይደረጋል። አሁን ይህ በኮሚኒቲ ደረጃ የሚሰራው ነገር ነው። ለማህበረሰቡ ደግሞ የተለያዩ ግልጋሎት ሊሰጥ ይችላል። ለምሳሌ ለእናቶች የህፃናት ትምህርት ቤት መዋያ ሊሆን ይችላል፣ የቋንቋ ማስተማሪያ ሊሆን ይችላል፣ የትምህርት የኪነ ጥበብ ኤግዚቢሽን ሊሆን ይችላል፣ ሬስቶራንት ሊሆን ይችላል ምናምን። አሁን እንዲህንን ነገር ይህንን ድርጅት በድርጅት መልኩ ለማካሄድ የድርጅት ህግና ደንቦች ከላይ እስከታች ተዋረድ መምጣት አለባቸው። ያ ማለት አባሉ ግዴታው መወጣት አለበት፣ መብቱንም መጠበቅ መቻል አለበት። ነገር ግን አብዛኞቹ ያንን ድርጅት ካቋቋሙ በኋላ የተወሰነች ገንዘብ ከሰበሰቡ በኋላ የግላቸው ነው ድርጅቱ፣ አያስነኩም። ስለዚህ 5 ወይም 3 የሚሆኑ አንዳንድ ጊዜ አንድም ብቻ ድርጅት የሆነበት አለ። እኔ አንድ እህት ነበረች ነፍሷን ይማራትና የሆነ ማህበር አቋቋመ ነበር፣ ሀሪንጌ ምናምን ነበር፣ የዛሬ ቆይቷል በዚህ ዓመት እና ልጅቷ በህይወት የለም። ነፍሷን ይማር፣ መውቃሽ አይደለም በምሳሌነት ነው። እና እሷ ብቻ ነው ድርጅቱን የምትመራው። ኢትዮጵያዊ ለጉዳይ ሲመጣ ይመዘገባል፣ የቤት ጉዳይ፣ የኢሚግሬሽን ጉዳይ፣ የሌሎች ጉዳይ ይመዘገባል፣ በዛ ፈንድ ይደረጋል። ሊቀመንበሯ እሷ ነች፣ ጸሐፊዋ እሷ ነች፣ ገንዘብ ያዥዋ እሷ ነች፣ ሁሉ ነገር ያቺ እህት ነች። ከዛ በኋላ እሷ በህይወት ሳትኖር ድርጅቱም የለም፣ አለቀ፣ ቢንጎ። አየህ፣ በአሜሪካ ውስጥም የተፈለፈሉት እንደዛ አይነት ድርጅቶች ናቸው። የድርጅት ቅርጽ የላቸውም፣ ስም ነው እንጂ ያላቸው ቅርጽ የላቸውም፣ ውቅር የላቸውም። እና ለምሳሌ ኦኬ ድርጅታችን መስረተናል፣ የአመታዊ ሪፖርታችን የስራ ግምገማው ይሄንን ይመስላል፣ ይሄንን ፈጽመናል፣ ይሄን ድክመት አሳይተናል፣ ይሄን ጥንካሬ አምጥተናል። ስለዚህ አዲስ ደግሞ አመራር የምትመርጡት ከሆነ በአመትም በ2 ዓመት የሚመረጥ ከሆነ ሰብስቦ አዲስ አመራር እንዲመጣ በጎደለው እንዲሞላ አይደረግም። አሁን አንዳንድ ጊዜ ሰምተን እንደሆነ አሜሪካ ውስጥ የምናምን ሀገር የአማራ ምናምን ማህበር ሊቀመንበር ድርጅቱ ከተቋቋመ ጀምሮ ሊቀመንበር ነው፣ አይለቅም። እሱ ብቻ ነው፣ ወይ ሚስቱ ትሆናለች ወይ ደግሞ ጓደኛው ይሆናል። የሚቋቋሙ ድርጅቶች ድርጅት አይደሉም ሲጀመር ማለት ነው። የዛ ላይ ነው ትልቁ ክስረት የሚመጣው። ለዚህ ነው አሁን ሲመጡ እንዲስማሙ ሲደረጉ ላንተ ላይነግሩህ ይችላሉ እንጂ አንድ ጋር ሲዋሃዱ ለምሳሌ 10 ድርጅቶች ቢመጡ ለ10 ድርጅቶች 10 ሊቀመንበር አታመጣም። አንድ ሊቀመንበር ነው የምትሰራ፣ ሁለተኛ ምክትል ሊቀመንበር፣ አንድ ገንዘብ፣ አንድ ኦዲተር ምናምን። ከዛ በኋላ በኮሚቴ ውስጥ እንዲተዳደሩ ነው። ያንን አይፈልግም። እኔ ሊቀመንበር የሆንኩበትን በለጠ ዘርግፌ ማህበር የተባለውን ድርጅት ወስጄ ለሌላ ሰው ስጬ መውጣት አልፈልግም። እኔ ነኝ በቃ እስከ መጨረሻው ድረስ ኑሮዬ ነው።
እኔ አንድ ጊዜ አንድ ስሙን ማልጠራው ድርጅት ብሎ ተቋቋመ። አንድ ሰው ነው፣ የዋን ማን ሾው ነው እና ስሙ ራሱ በጣም ትልቅ ነው፣ ያስደነግጥሃል ምናምን የኢትዮጵያኖች ምናምን ተብሎ አረባኬ ነገር ትክክል አይደለም ብዬ ከድረ ገጹ ጋር እንዲስተካከል ምናምን ወቀሳ ሰከርኩት። በጥፊ ተመትቼ ወጣሁ፣ ልረዳ ብዬ ማለት ነው። በጥፊ ነው በቃ፣ ፊዚካሊ ሳይሆን ኢሞሽናሊ በጥፊ ወልብሎ አንተ ምን አገባ ምቀኛ ማታሰሩ አይነት ነገር ተብሎ ነው። አንድ ሰው ነው ስሙ ግን የኢትዮጵያ ነው። ስማ አንድ ሰው ነው። ይህንን በ10 ጣት እፈርማለሁ። ሌሎችም እንደዚህ አይነት ናቸው። ስማቸው ነው እንጂ ያለው በውስጣቸው ባዶ ነው። ውሃ ዝም ብሎ የሆነ ነገር ነው። አንዱ ትልቁ ችግሩ ይሄ ነው። አየህ እንግዲህ ሌላው ቅድም ደግሞ ያልነው ችግር ያው ቅድም የጠቃቀስነው ነገር ነው። በቄ አካባቢ በጎንደር ወይ በጎጃም ወይም በሸዋ በምናምን ወይንም ደግሞ ኢቭን ከሸዋም በተለያየ ቦታ ይሰባሰባሉ የሀገር ልጆች። ምንም እኮ አይደለም፣ የሀገር ልጅ መሰባሰብ ጥሩ ነው። ስለ የሀገርህን ትዝታ የወንዝህን ምናምን ስለ የአካባቢህን ነገር ማውራት። እኔ አሁን ለምሳሌ የካሳንችስ ልጆች ህብረት ብሎ ቢመጡ ደስ ይለኛል። እዛ አካባቢ ያለውን ትዝታ ብናወራ ጨዋታ ምናምን። ያ ግን ለፖለቲካ አገልግሎት አይሆንም። አየህ ግን ለፖለቲካው ደግሞ እንቅፋት ይሆናሉ። አሁን ትልቁ ችግሩ እዛ ላይ ነው። ለፖለቲካው አገልግሎት አይሆንም፣ ግን ለፖለቲካው እንቅስቃሴ ለማህበራዊ እንቅስቃሴ እንቅፋት ይሆናሉ። አይ ከአንድ ዙር በላይ አይሄዱም፣ ወይንም ከአንድ ነገር በላይ አይሄዱም። እና እንዲህ አይነት ነገር አለና ይሄ ነገር ካልተስተካከለ እንግዲህ ይሄንን ማስተካከል አንደኛ ቆረጥ ያለ የኦርጋናይዜሽን ወይም የድርጅት አደረጃጀትን የሚያምን ሲቪክ ሊሆን ይችላል። ግዴታ ፖለቲካል መሆን የለበትም እኮ። ግን ያ የሲቪል ድርጅት ወይ ሲቪክ የሆነ ድርጅት ለፖለቲካው ግብአት ሊሆን ይችላል፣ እንቅፋት መሆን የለበትም። ፖለቲካው ላይ ሲመጣ እኔ ነኝ ፖለቲከኛ ነው ብሎ ይመጣል። የተለያየ ነገር ነው። እኔ እዚህ ውስጥ ያለ ገላ ያላቸው ምክንያቱም ያው መቋሚያም ካላቸው በመቋሚያ ነው የሚወቅሩኝ እና የፖለቲካ ድርጅቶች አይደሉም፣ ግን የሚንቀሳቀሱ ደግሞ እንደ ፖለቲካ ድርጅት ነው። ሁለቱ ይለያያል። የፖለቲካ ትግል የትርፍ ሰዓት ጊዜ የትርፍ ሰዓት ስራ አይደለም። የትርፍ ሰዓት ይሄ በቮለንተር የምትሰራው ስራ አይደለም። የፖለቲካ ትግል ሙሉ ሰዓትህን የሚጠይቅ ነው። እንዲያውም አልፎ ተርፎ ህይወትህን የሚጠይቅ ነገር ነው። እንግዲህ ከዚህ ቀደም በፖለቲካ ትግል ያሳለፉ ታሪኮችን ብሰማ ግማሹ 27 ዓመት ታስሮ እንደምን ማንዴላ፣ ግማሹ በስደት ተሰዶ፣ ግማሹ በጥይት ተሞቶ ቆስሎ ምናምን ነው ድልን መታመጣው እንጂ ለምሳሌ አንድ ዶክተር የሆነ ሰው ሉክ አፍተር ለሚያደርጋቸው ወይም ለሚመለከታቸው በሽተኞች ቦታ ጊዜ የለውም። ለምሳሌ በትግል ውስጥ በጣም የሚታወቀው ቼኮቬራ የሜዲካል ዶክተር የነበረ መሰለኝ ሕክምናውን ጥሎ ነው የመጣው። ጫካ ነው የገባው ጠመንጃ ይዞ። እዛ ውስጥ ሆኖም ያክማል ታጋዮችን። ግን ከተማ ቁጭ ብዬ ገንዘብ እየሰበሰብኩኝ ትግል አካሄዳለሁ አይልም አላለም። መማር ካለብን ማለት ነው። አየህ ሌሎችንም ምሳሌዎች በዚህ ኢቭን ለምሳሌ ቼኮቬራ ላይ ብንወስደው ራሱ የኢንዱስትሪ ሚኒስተር ካረገው በኋላ ከኩባ አብዮት በኋላ አልፈልግም ብሎ ኧረ ተው ተቀመጥ ተው ሀገር አቅና ቢሉት እኔ ይሄንን አይደለም ሌላ አብዮት መቀጠል አለብኝ ብሎ ላቲን አሜሪካ ገብቶ ነው በሲአይኤ የሞተው። ትግል እንደዛ ነው። አሁን ትልቁ ችግሩ የጽዋ ማህበራትን እንደዚሁ ደግሞ የትምህርትም የሞያም የተለያዩ ማህበራትን ከፖለቲካው ጋር መቀያየጥ፣ ለፖለቲካው ትግል እንቅፋት መሆን፣ በፖለቲካው ላይ እኛም ነን አለን ማለት ነው። ሌላው ደግሞ የገንዘብ መሰባሰቢያ ነው። በጣም በሚያሳዝን መልኩ ማለት ነው። አንድ ድርጅት ገንዘብ ያስፈልገዋል፣ ግን ገንዘቡ አላማው አይደለም። የገንዘቡ ለስራው የሚዋልበት ስለሚያስፈልገው ነው። እና አንዳንድ ጊዜ አንድ ድርጅት ያቋቁሙና በጡንቻም በግሩፕ ያቋቁሙና እኛንን በቃ ይሄንን ቦታ መያዝ ያለብን ይላሉ።
ያንን ነገር ግን በትክክል ሲያደርጉት አትመለከትም፣ ሲፈጽሙት አትመለከትም፣ ግብአትም አይሆኑትም፣ የተሳሳተ ነገር ያደርጉትና ዋናው ዓላማው ግን ከበስተጀርባ ያለው ገንዘብ ይሆናል እና ገንዘብ ከሆነ ደግሞ ለፖለቲካው ትግል የሚሰጡት ግብአት የተወሰነ ነው፣ ግን ሽፋኑ የፖለቲካ ይሆናል። አሁን ቅድም ያልካቸው የቲፒኤልኤፍ ሌሎችም ለየት የሚያደርጋቸው እዚህ ላይ ነው። እነዚህ ፖለቲካ እንቅስቃሴዎች ለየት የሚያደርጋቸው ዓላማው ገንዘቡ አይደለም፣ ዓላማው ስራው ነው። ዋናው ነገር የምሰራው ስራ ላይ መሆን አለበትና እንዲህ አይነት ችግሮች አሉና ይሄንን ካልቀረፍን እኛ ይሄን ችግር ለይተን ካላወቀን ድርጅት ካቋቋምን ምንድን ነው ለምሳሌ አብዛኛው ድርጅት ምን ያህል አባል አለ ብለው ጠይቀው አንዱን አንጣና ሁለቱን አንጣና ጠይቃቸው ምን ያህል አባል አለ? ድርጅትህ ኦዲት ተደርጎ ያውቃል ወይ? ድርጅትህ አባሎችን አስተሳስቦ ምርጫ አካሂዶ ያውቃል ወይ? አንተ ሊቀመንበር የሆንከው ከስንት ዓመተ ምህረት ጀምሮ ነው ብለን ጠይቀው ምስሉን ታገኘዋለህ። ስለዚህ የዚህ በአሜሪካም ሆነ በሌሎች አካባቢ የአማራ ድርጅት እየተባሉ አንድ የሚሰባሰቡትና የሚፈርሱበት ምክንያት ሲሰባሰቡ ሊቀመንበር ወይንም ትልቅ ቦታ እኔ ነኝ የሚለው ግንባር ገደም መውጣት የሚችለው ሰውዬ ተደፍጥጦ ወደ ጎን ሊሆን ነው፣ ግዴታ ነው። ስለዚህ ያንን ስለማይፈልግ ድርጅቱን አፍርሶ ሲሄዳል በተለያየ ሰበብ። ከልብ አመሰግናለሁ እያሱ። እንዳልከው ነው እንግዲህ እንደ ጉልት እዛም ቁጭ እያሉ ግን የሚያደናቅፉ ብዙ እንዳሉ እርግጥ ነው፣ እውነት ነው። አሁንም መጨረሻ ላይ ያነሳው በተለይም መቼ ነው የተቋቋመው ድርጅት ኦዲት ተደርጎ ያውቃል ወይ? ኤክስተርናል ኦዲተርስ አይቶታል ወይ? አመታዊ ስብሰባ አድርገሃል ወይ? እስቲ ዶክመንትን አምጣኔው ብትል እንዳልከው ነው ባዶ ነው፣ እሱ ባዶ ነው የሚሆነው። እንግዲህ ይህንን በተመለከተ ሌላው የሞከሩ ሰዎች አሉ። በዚህ በዘውዱ ሾው ሚዲያ መጥተው ቃለ ምልልስ ያደረግንላቸው ሰዎች አሉ። እንዳልኳችሁ ቅድምም ስንገልጽ ድፍን ያለ ጭፍን ያለ አይደለም። የአማራው እሊት ምንም እየሰራ አይደለም። የሚሰሩ የሚደክሙ የሚተጉ ብዙ ሰዎች አሉ። ጊዜያቸውንም ገንዘባቸውንም እውቀታቸውንም ጭምር ለዚህ ትግል የሚያፈልሱ ማንሳት ይችላለሁ። በጣም መልካም ተግባር ስለሆነ ኮት ላረጋቸው ደስ ይለኛል። ዶክተሮች ናቸው፣ ኢንጂነሮች ናቸው። ምንድነው ያደረጉት? ቅድም እንዳልኩ የሸዋ የጎንደር የወሎ የምናምን የሚለው ነገር አያስኬድም፣ አንድ በወንድ ቁጥር ጥቅምና ውጤት አለው በሚል ተሰባሰቡ ማለት ነው። የጎጃም ወኪል ወይም እዛ ሲሰሩ ከነበሩት ውስጥ ይሄ ነገር አያስኬድንም፣ የጎጃም ማህበር ብለን በዚህ መልኩ ከምንቀጥል በዚህ በአማራነት መሰባሰብ አለብን፣ አንድ መሆን አለብን የሚል ከጎጃም መጣ፣ ከወሎም ከሸዋም ከጎንደርም መጡ ማለት ነው። ተሰባሰቡ፣ ማህበር መሰረቱ። የኢትዮጵያ ምንድነው የአማራ ክፍለ ሀገራቶች ማህበር ተብሎ መጣ። ምክንያቱም ጠቅላይ ግዛት ማለት አልተፈለገም፣ ጥሩ ስላልሆነ፣ ክልል የሚለው ነገር ኮምፕሊትሊ አልተፈለገም፣ ትክክል ስላልሆነ ጠይቄያቸው የገለጹልኝ ክፍለ ሀገራት ሴንስ ይሰጣል በሚል ምክንያቱም ይሄ ነገር ጎጃምና ጎንደር ሸዋ ብቻም ሳይሆን በሌላም ቦታ ስላሉ አማራዎች፣ ስለዚህ የአማራ ክፍለ ሀገራቶች ማህበር በሚል አቋቋሙ። ሁሉም በየሀገራቸው ወይም በየክፍለ ሀገራቸው እንበለው የጎጃም የጎንደር የሸዋም የወሎም ሊቀመናበርቶች ናቸው እነዚህ ሰዎች። እዚህ መጡና ስልጣን ሼር አደረጉ። በየ6 ወሩ በማክሲመም የሸዋው ሊቀመንበር ሆኖ ከመራ ኔክስት ታይም የወሎ ሊሆን ይችላል። ኔክስት 6 ወር እንደዚህ የሚልም ድራፍታቸውን ህጋቸውን አርቅቀው ገቡ ስራ ማለት ነው። እየተሰራ አባላቶቻቸውንም ሰብስበው መስራት ጀመሩ። ኢንተርቪው ያደረኳቸው እዚህ ላይ ተቋቁመናል፣ ሌጋል ሬጅስተርድ ነን፣ ስለዚህ ከአሁን በኋላ በየቦታው ያላችሁ ወደዚህ ኑ የሚል ጥሪም አቀረቡ። በሚያሳዝን ሁኔታ በጣም ትንሽ ሰዎች እንጂ ብዙዎቹ ማህበራቶች የጎጃም የወሎ ምናምን ቅድም እንዳልከው የተመሰረቱት ምናልባትም አንድ ሰው የጎጃም ምናምን ብሎ ዓለም አቀፉ የጎጃም ማህበር የሌላል። እንደውም በቃ በሰሜን አሜሪካን ማለት የዓለም አቀፉ የአማራ ማህበር የጎጃም የዓለም አቀፍ የጎጃም ማህበር ምናምን ብሎ ስም በኢንተርናሽናል ደረጃ የሚሰጡ የተቀመጠ ግን ብቻውን እነሱና ሚስቱ ብቻ ሊሆኑ ይችላል። እነዚህ ሰዎች እንኳን እንቅፋት ፈጥረው እነሆ እየታገሉ ያለበት ሁኔታ አለ። አልሰባሰብ ብለዋል። ማህበሩም ተቋቁሞ እነዚህ ያልኩም ዶክተሮች፣ ኢንጂነሮች፣
የተማሩ በጣም ብዙ ልምድ ያላቸው በጣም ከፍተኛ የስራ ኃላፊነት ላይ ያሉ ሰው ይሄ ምንም እያነሰባቸው ሲመጣ ሌት ሜክ አዌርነስ እንፍጠር በቃ ተብሎ ሳይንሳዊ አናሊሲስ የሚሰጥ ስልጠና ጭምር ጨምረዋል። አሁን ከኔ ጋር እየሰሩ ያሉበት ሁኔታ አለ። ይሄ ሁሉ መከራና ስቃይ ለምንድን ነው የአማራ እሊት ላይ የሚመጣው? ይህንን አንዴም ሁለቴም ሶስቴም ሲሰጡ ሌላው ይሄ ድልማ ከተከፈተ ቅድም ያልከዋለ ያልተደራጁ ስለሆነ ይንጠለጠላሉ። ግንቦት ሰባት ላይ ይንጠለጠል፣ ጅና ይንጠለጠል፣ ምናምን ላይ ይንጠለጠላሉ ተባለ። እነዚህ አማራና እንዳርገው ሲሰባሰቡላቸው መምጣት እስካሁንም አልቻሉም። ምንድነው ችግራቸው ማለት እንችላለን? ደግመን ደጋግመን እንጠቅሰዋለን እንጂ ቅድም ችግራቸውን ተነጋግረናል። ቅድም እንዳልኩ ነው። ለምሳሌ ቅድም ባልና ሚስቱ እነዚህ ተጽዕኖ ደርሶባቸዋል። ተጽዕኖ ደርሶ በዚህ ምክንያት ኤሊቱ ላይ ከፍተኛ ጉዳት ስለደረሰ ማህበር ማደራጀት አልቻለም ራሱ ጠንካራ በሚል ሀሳብ ተሰጥቶበታል፣ ሄደበታል። አሁን ደግሞ መጡላቸው እንዳልኩ እነዚህ አሁን ጎጃምን፣ ሸዋን፣ ወሎን ይዘው ስትራክቸርድ ሆነው የራሳቸውን ኮንስቲቱሽን ቀርጸው የመተዳደሪያ ደንባቸው ምን እንደሆነ ቀርጸው በየ6 ወር ምርጫ እንደሚደረግ አስረድተው አሁን አንድ ሆነናል የሚል ማህበር ተመስርቶ መጣ። ስቲል ዘር ኢዝ አ ፕሮብለም። ምን ይደረግ? ምንድነው ችግሩ? እንግዲህ አሁን እዚህ ላይ ነው። አሁን ብዙ ጊዜ ድርጅቶች ይቋቋሙና የተወሰኑ ሰዎች ጥሩ ሀሳብ ያላቸው ሰዎች፣ እውቀት ያላቸው ሰዎች ድርጅት ያቋቁሙና ብዙ ጊዜ የሚታሰበው ምንድነው በቁ አሁን ዛሬ ድርጅት አቋቁመናል በሉኑ ሲባሉ ሰው ሁሉ በጉጉትና በሽቅድድም እንዲገባላቸው ይፈልጋሉ። ነገር ግን ድርጅት ሂደት ነው። አንድ ድርጅት ሲቋቋም ተቋቋመ ስትልክ እንደ ህፃን ልጅ ተረግዞ እንደሚወለደው አድርገህ ሀሳቡን ካዋለድከው በኋላ እያደገ የሚመጣ ድርጅት ነው። ስለዚህ አሁን ምንድነው ቅድም ያልካቸው ድርጅት ስማቸውንም አልሰማሁትም። እነዚህ ድርጅቶች ከተቋቋሙ በኋላ ሌላው ወደ እነሱ እንዲመጣ ከተፈለገ አሁን ቅድም ያስነሳናቸው ችግሮች አሉ። ቅድም ለምሳሌ አንተ ያነሳው 2 ባልና ሚስቶች የሆኑና የዚህ ክፍለ ሀገር ዓለም አቀፍ ማህበር ብሎ ይሰይመዋል። አርማ ሁሉ ያወጣል፣ ምናምን ያወጣል። እኔ ይዛቸዋለሁ ያው ኩታንኩት ስለሆነ የምትይዝባቸው ፕሮቶኮሎች አሉ። እዛ የምትይዘው ዌብሳይቱ አለ፣ ኢሜይሉ አለ፣ ቴሌፎኑ አለ፣ የቻሪቲ ሬጅስትሬሽኑ አለ፣ ምዝገባው አለ ምናምን። ያ ሁሉ ስትመለከተው ብዙ የትም እንደማይሄዱ ታየዋለህ። መመርመር ያስፈልጋል። ሰው ስሙን ብቻ እንትን ይላል እንጂ ከእንትኑ ሁሉ የሙያ ስልጣን የሙያ ግብዓት የሌለው የህግ ግብዓት የሌለው እንደሆነ ታየዋለህ። ነገር ግን አሁን የተጀመረው ጅማሪ ጥሩ ነው። ግን ይህን ጅማሪ ደግሞ ሊያድግ የሚችለው በሂደት ነው። አሁን ቅድም ያልከው ሰዎች ነው ሲባሉ አይመጡም። ለምንድን ነው የማይመጡት? ቅድም ተነጋግረናል። ምክንያቱም እኔ ተነስቼ የሸዋ የዓለም አቀፍ ማህበር ብዬ ራሴን ሊቀመንበር አድርጌ ጓደኛዬን ወይም ሚስቴ ምክትል ሊቀመንበር አድርጌ አንደኛውን ደግሞ እህቴን ትሬጀሪ አድርጌ አስቀምጬ ናና ተቀላቀል ሲሉኝ ያንን ሁሉ ፕሪቪሌጅ ላጣ ነው ማለት ነው። በዛ ስም የምሰበስበው ገንዘብ ካለ በዛ ስም የምጠቀምበት ነገር ካለ ሊቀርብኝ ነው ማለት ነው። ስለዚህ ይሻላል አልመጣም። ስለዚህ እንደዚህ የተሻለ ሐሳብና እይታ ያላቸው ድርጅቶች ማድረግ ያለባቸው ምንድነው? እኛ አቋቁመናል። ህገ ደንባችን ይሄ ነው። ድረገጽ ነው። በዚህ ዘመን ድረገጽ ላይ ይወጣል፣ በትክክል ይቀመጣል። ከዛ በኋላ በስራ ነው ማሳየት ያለባቸው። ለምሳሌ 10 ሰዎች ሊሆኑ ይችላሉ። ከራስ ነው የሚጀምረው። 10 ሰዎች ምሳሌ ነው የምሰጥ። ለምሳሌ በወር $100 ቢያዋጡ ብዬ ብገምትና $1000 ወይም በዛም $500 አዋጣው በዛ ማህበር ስም ስራ መስራት ሲጀምሩ በ$500 በ$500 ቦታ ሳይለዩ ዛሬ በዚህ አካባቢ ለተጎዳ ህዝብ ይሄ ማህበር እርዳታ ሰጥቷል ብለህ ትጀምራለህ። ይሄ ስራ ሲታይ ሌሎች ሰዎች ወደ አንተ እየመጡ እየዳበረ ይሄዳል። ስራህን ግልጽ ማድረግ፣ ተጠያቂ ማድረግ፣ ደግሞ እንዲታወቅም ማድረግ ያስፈልጋል። ለእይታ አይደለም። ለምሳሌ አሁን ሰሞኑን
በጣም ስለ አንዳንድ ጊዜ ውስጤም ስሜት የሚነካ የሚያደርገው እንቅስቃሴ አለ። አሁን እነዚህ ሰዎች ድርጅት ስለሌላቸው አንዳንድ እህቶችና ወንድሞች አሉ እዚህ እንደ ባላደራው ምናምን የሚባሉ ሌሎችም ደግሞ እንደዚህ እሰማለሁ ሶሻል ሚዲያ ላይ ብር ይልካሉ 10,000 20,000 ይልኩና በቃ ለምስኪን ሰው ወስዳችሁ ስጡ ይላሉ። ያ ሰው ይሄድና በጣም 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 በሚገርም ሁኔታ የተጎሳቆሉ እናቶች አባቶችን ያገኙና እናቴ እንዴት ነው ደህና ነው ወይ ደህና ምን እያደረጉ ነው? አረ ምበላው የለኝም ልጄ አይኔም በዞን ደክሟል ምናምን ይሏቸዋል። ከዛ እንትኑ ውይይቱ ይቀጥላል። ከዛ በኋላ አይ እገሌ የምትባል እህት ከዱባይ ወይንም ደግሞ ከዚህ 10,000 ብር ልኮለታለች ብሎ ሰዎቹ ይደነግጣሉ። እናቶቹ፣ ሽማግሌው፣ አዛውንቶቹ ለኔ ነው ይላሉ። አዎ እንዲያውም እገሌ የሚባል ደግሞ ይሄው ልብስ ገዝቶሎታል፣ እገሌ የሚባል ደግሞ ብርድ ልብስ ገዝቶሎታል፣ እገሌ የሚባለው ደግሞ ይሄ ሁሉ ለኔ ነው ይላሉ። አንድ እናት። በጣም የሚገርም ነገር ነው ይሄ። በጣም የሚበረታታ ማህበራዊ እንቅስቃሴ ነው። ድርጅቶች እንግዲህ አሁን አንድ ግለሰቦች ይሄንን ካደረጉ አንዳንድ ግለሰቦች ይሄንን ካደረጉ በጣም በዚያ አጋጣሚ ስማቸውንም ባላቅም ሁሉንም ላመሰግን እወዳለሁ። ይሄንን የሚያደርጉ እነዚህ ሰዎች ይሄንን ካደረጉ በድርጅት ስም የተቋቋሙት ሰዎች ግን ከዚህ በላይ ማድረግ ይችላሉ። የሚጀምረው ከቤት ነው። ኦኬ ይሄን ነገር ነው። እነዚህ ልጆች ኮንታክት በመገናኘት በቃ በእኛ ደግሞ ድርጅት ስም አንድ ጊዜ ፈንድ አድርገው እንደዚህ አይነት ድርጅቶች $10,000 ሊሰበስቡ ይችላሉ በቀላሉ። $10,000 አውጥተው በቃ እናንተ የምትፈልጉትን ሰዎች ምረጡ፣ እኛ ገንዘቡን እንልካለን፣ እናንተ እርዳቱን ስጡን፣ ድርጅቱ ይሄንን ብሏል። ከፈለገ የድርጅቱ አርማም ቤቱ ላይ ይሰቀል ወይንም ደግሞ ለሴትዮዋ ይሰጣቸው። ይሄንን ስታረግ ስራህን ያየ ሰው ወደ ድርጅቱ ይመጣል። እነዛ ሁለት ሰዎች ሆነው የዝንጀሮ ገደር ዓለም አቀፍ ማህበር፣ የጦጣ የዝምናምን ዓለም አቀፍ ማህበር ያሉ ሰዎች ባዶቸውን ይቀራሉ ማለት ነው። በስራ በማሳየት ነው። በነገራችን ላይ ቅድም ስለ መሪነት ስናወራ መሪነት የሚፈጠረው በተግባር በምታሳየው ውጤት ነው። ወጥተህ ስትመራ ነው። ወጥተህ ስትሰራ ነው። ይሄ ከክርስቶስ ትምህርት መውሰድ እንችላለን። ዝም ብሎ አይደለም እንትን ያለው ሰርቶ አሳያቸው። ማንነቱን ነገራቸው። በማንነቱ ነው ያወቁት፣ በስራው ነው ያወቁት። እውራንን ሲያበራ፣ ሙታንን ሲያስነሳ እንዲህ በሚያደርግበት ሰዓት ነው የአምላክ ልጅ መሆኑን አምላክ መሆኑን ያወቁት። ያ ምን ምሳሌ ነው? ምሳሌው ምንድን ነው? መሪ መሆን ከፈለክ ሰርተህ አሳይ ነው። ወሬ አይደለም። በድብቅም አታርገው፣ በትክክል አድርገው። አሰባስበው። አሁን ቅድም የተሰባሰቡት ወንድሞች፣ ቅድም ያልካቸው ሰዎች፣ እነዚህ ሰዎች ማድረግ ያለባቸው በግሌ በመክራቸው አንድ ፈንድሬዚንግ ያደርጉ፣ 5,000 10,000 የሚያገኙ ያንን ገንዘብ ይውሰዱ። ያንን ገንዘብ ግን ለድሆች ለተጎዱ ሰዎች ይስጡ። ግዴታ ሌላ ስራ መሆን የለበትም። የውሃ ጀሪካን ሊሆን ይችላል፣ ቤት ሊሆን ይችላል፣ ኤሌክትሪክ ሊሆን ይችላል፣ የሕክምና ምናምን ሊቁሳቁስ ሊሆን ይችላል። ኩንታል አንድ ሴትዮ ለምሳሌ ኩንታል መኮረኒ ያመጣው መኮረኒ ይወዳሉ ብሎ ይኸው መኮረኒ አንጥቶለታል አሉ። አመት ሙሉ ነው የሚበሉት፣ ሲመርቁ ነው የሚኖሩት። ይሄ ነው እንግዲህ ተግባራዊ የሆነ መሬት ላይ የወረደ ስራ ስትሰራ ነው ድርጅት የምትሆነው፣ መሪ የምትሆነው። ያለበለዛ ድርጅትህም አይደለህም፣ መሪም አይደለህም፣ እንቅፋት ፈጣሪ ነህ። ይህንን ነው። ከልብ አመሰግናለሁ ያሱ። እንግዲህ ተገቢ ነው፣ በጣም በጣም ተገቢ የሆነ ማብራሪያ ነው የሰጠኝ። አመሰግናለሁ። በተግባር የማይስተዋል ነገር እዛው ለራሱ የሚጠቀም ከሆነ እንደአሁንም እዛው ላይ ነው። በተለይ አባላቶች እንግዲህ እነዚህ 2-3 ያላቸው እንደተጠበቁ ሆኖ በተመሳሳይ ብዙ ማህበራት ያላቸውም ደግሞ ብዙ አባላት ያላቸውም እንዳሉ አውቃለሁኝ። የሚገርመው ነገር እነዚህ አባላቶች ያሏቸው ማህበራት ጭምር ሳይቀሩ አባላቶቻቸው አይጠይቋቸውም። አዎ፣ ጸጥ ብለው ነው የሚዋቸው። ቅድም እንዳልከው
3 ዓመት 4 ዓመት 5 ዓመት ሊቀመንበር ሲሆን አባል ከሆንክ እዛ ማህበር ውስጥ እስከ መቼ ነው የምትቀመጠው ብለው አይጠይቁም። የተሰራውን ስራ አሳዩን፣ ሪፖርት አድርጉልን ብለው አይጠይቁም። ዝም ጸጥ ረጭ ብለው ይቀመጣሉ። የዚህ ችግሩ ምንድን ነው? ለምንድን ነው የማያደርጉት? ቅድም እንዳልከው ባልና ሚስት ወይም የራስ ቤተሰብ የሆኑትን ያው እንተዋቸው። እነሱ ከ100 ከ200 በላይ አባላቶች መዝግበው እየተንቀሳቀሱ ያሉትም ቁጭ ሲሉ ይህንን ሁሉ አመት አባላቶቹ ለምን አይጠይቋቸው? ጥሩ ነው። እንግዲህ አሁን በሁለት ወገኑ ማየት አለብን። አንደኛው አመራሩ ነው ይሄንን መስጠት ያለበት። በመጀመሪያ አመራሩ የሰብስቦ ኃላፊነቱ ነው ሰብስቦ እንደ አባል መመረጥ ኦዲት የተደረገውን ማወቅ። ኦዲት ስናደርግ የገንዘብ ብቻ አይደለም። በነገራችን ላይ ብዙ ጊዜ ቃል ታሳስታለህ። ኦዲት ሲባል የስራም ኦዲት አለ፣ ማኔጅመንቱ ራሱ የስራም ኦዲት አለ። ምን ተሰራ፣ ምን ተፈጸመ፣ ምን ጎደለ፣ ጥንካሬያችን ምንድን ነው፣ ድክመታችን ምንድን ነው፣ ያለን እድል ምንድን ነው፣ እነዚህን የመሳሰሉት ነገሮች ሁሉ መቅረብ አለባቸው። አመታዊ ወይም ለምሳሌ ወርሃዊ ሪፖርቶች መቅረብ አለባቸው። አንድ ድርጅቱ ሲቋቋም ወርሃዊ ሪፖርት መቅረብ አለበት። ወርሃዊ ሪፖርቱ በድረ ገጽ ሊቀርብ ይችላል። ለምሳሌ ወርሃዊ ሪፖርት የዛሬ ወርሃዊ ሪፖርት ካልቀረበ ለምንድን ነው ወርሃዊ ሪፖርት አልቀረበው ብሎ አባሉ መጠየቅ መቻል አለበት። ከዛ የመንፈቅም ሊሆን ይችላል፣ የግማሽ ዓመት ሊሆን ይችላል፣ አመታዊ ሪፖርት ይላል። አመታዊ ሪፖርት ደግሞ ሲሆን ምልዓተ ሰው ተሰብስቦ የሚያዳምጥበት ይሆናል። ይሄንን አሰራር በድርጅቱ ውስጥ ማምጣትና ማስፈጸም ያለበት የድርጅቱ አመራር ነው። ቅድም ግን እንዳልኩ የድርጅቱ አመራር ድርጅቱን እንደ ርስት ስለሚቆጥረው በዛ ውስጥም ብዙም ስለማይል ስራም በደንብ ስለማይሰራ ወይንም የተሳሳተ ነገር ስላለ ለአባላቱ ይሄንን ነገር አይነግርም። ገንዘብ ብቻ ሲፈልጉ ለምሳሌ በኢትዮጵያ ውስጥ አንድ ክስተት ሲከሰት ማለት ነው፣ ብዙ ጊዜ የሚያሳዝን ክስተት ይከሰታል። በቃ ለእንደዚህ አይነት ቦታ ረሃብ ደረሰ፣ በሉኑ ተሰብስበው አባሎቻችን ገንዘብ እናዋጣ ይባላል። ሰው ደግሞ የሞራል ግዴታ ውስጥ ይገባል፣ የህሊና ግዴታ ውስጥ ይገባል። ስለዚህ 5 ብርም 10 ብርም ያለው 100 ብርም 100 ፓውንድም ባለው ከረንሲ ይሰጣል። ከህሊናው ተገላግሎ ይቀመጣል ማለት ነው። አየህ። ስለዚህ እነዛ ደግሞ የፈለጉትን ያደርጋሉ። እንደዚህ አይነት የሆነ ሽክርክሮች ሊኖር ይችላል። ሌሎቹ ደግሞ በትክክለኛው መንገድ ለምሳሌ ባሉበት ሀገር መንግስት ባሉበት ሀገር በጀርመን፣ በእንግሊዝ፣ በፈረንሳይ፣ በአሜሪካም ይሁን በመንግስት ምዝገባ ውስጥ በትክክል የተመዘገቡ ላይሆን ይችላል። በትክክል የተመዘገቡ ድርጅቶች ለምሳሌ በእንግሊዝ ውስጥ የቻሪቲ ኮሚሽን አመታዊ ሪፖርት እንድታቀርብ ያረጋሃል። አመታዊ ምርጫ እንድታካሄድ ያረጋሃል። እነዚህ ለዚህ ነው ብዙ ጊዜ ህጋዊ ሆናችሁ ተመዝገቡ የሚባሉት። ምክንያቱም ህጋዊ ሆነ ስትመዘገብ ድርጅቱ ነው የሚኖረው። ለምሳሌ እኔ ሊቀመንበር ሆኜ 2 ዓመት አገልግዬ ከሆነ ድንገት በአንድ አጋጣሚ በስራም አጋጣሚ በሌላም አጋጣሚ ባልኖር በድርጅቱ ውስጥ ድርጅቱ አለ፣ የተመዘገበ ነው፣ ህጋዊ ነው። ስለዚህ ሌሎቹ ተሰባስበው የራሳቸውን ሊቀመንበር መርጠው የራሳቸው ስራ አመራር መርጠው ይቀጥላሉ ማለት ነው። በእንደዚህ አይነት ነው መሆን ያለበት። ስለዚህ ይሄ የሚሆነው በአብዛኛው ሸፍጥ ስላለ ነው። ቃሉን ለመናገር ነገረኝ ካልከኝ ሸፍጥ ምንድን ነው? ያንን ድርጅት እኔ ልጠቀምበት ስለምፈልግ የኔ መኖሪያ ስለሚሆን፣ አየህ፣ ይሄ ስለሚሆን ነው። የኔ መኖሪያ ከሆነ አድበስብሼ ነው ማልፈው። ገና ነው እኮ ስብሰባው እንደዚህ ነው እየተባለ ብቻ አንድ ችግር ሲመጣ በሉ ተሰብሰቡ ይባላል። 10 ሺህም 20 ሺህም ይሰበሰባል። ከዛ ውስጥ ስለምትገኝ ገንዘብ ምትላስ ካለች ትልሳለህ ማለት ነው። ይሄ ነው ትልቁ ችግሩ እና ትልቁ ነገር የገንዘብ ጥቅምን ማሳደድ አንደኛው። ሁለተኛው ጥቅም ደግሞ ያው መንፈሳዊ የምንለው ምንም አይደለም። አንዳንድ ሰው ሊቀመንበር ነኝ መሪ ነኝ ማለት ይወዳል። ይሁን፣ እሱም ብቻ ቢሆን ግን አብዛኛው የቁሳዊ ጥቅምን ማስጠበቂያ ሆኖ ድርጅት ሲቋቋም ትልቁ ችግር የሚፈጠረው እሱ ነው። የአማራው ህብረተሰብ፣ ዓለም አቀፍ ያለው ህብረተሰብ መዋጋት ያለበት መፋለም ያለበት ይሄ ነው። የድርጅት አባል እስከሆነ ድረስ ለምን፣ እንዴት፣ ኬት፣ ወዴት፣ ለማ፣ ለነማ ብሎ መጠየቅ መቻል አለበት። ይሄንን የማይጠይቅ የድርጅት አባልም አይደለም፣ መሰረዝም አለበት። ይሄ ነው። ከልብ አመሰግናለሁ እያሱ። እንግዲህ ክቡራን ተመልካች አድማጮቻችን አሁንም እየተከታተላችሁት የምትገኙት እዚህ እንግሊዝ ከሚገኘው የዘውዱ ሾው ሚዲያ ነው።
በተለይም የአማራው ማህበረሰብ በውጭም በሀገርም ያለው ጠንክሮ ያለመውጣቱ ምክንያቶች ምንድን ናቸው? ለምንድን ነው ብርቱና ጠንካራ ያልሆነው? የራሱን ድርጅት አቋቁሞ ጠንክሮ መምራት ሲገባው በሌሎች ላይ ለምን ይንጠለጠላል? የሚሉትን ጉዳዮች ነው እያነሳን እየተነጋገርን የምንገኘው። ታዲያ በተቻለ መጠን ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ አሁን እየተከታተላችሁ የምትገኙት ተመልካቾቻችን በሀገርም በውጭም የምትገኙት ታዲያ ይህን ዝግጅት ለሌሎቹ ይደርስ ዘንድ ሼርና ላይክ ብታደርጉት እጅግ መልካም ነው። በተጓዳኝም አዳዲስ ተመልካች አድማጮቻችንም ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን እንድትሆኑ በማክበር እንጋብዛችኋለን። ይህ ዝግጅት በዚህ በዘውዱ ሾው ሚዲያ እንደዚሁም ደግሞ በኢትዮጵያ ሳተላይት ቴሌቪዥን ኔትወርክ ወይም ኢሳን ቴሌቪዥንም የሚተላለፍ ነው። በሀገራችን ኢትዮጵያ በየገበሬ ማህበሩና በየቀበሌዎቹ ጭምር ይደርሳል። የምናቀርባቸው ሀሳቦች ጠቀሜታቸው ብዙ ነው። እንግዶች እየጋበዝን እንወያያለን፣ እንነጋገራለን፣ እንመካከራለን። ስለዚህ በተቻለ መጠን አሁን በድጋሜ ይህን ዝግጅት ለሌሎቹ እንዲደርስ ሼርና ላይክ አድርጉት ነው የምለው። ከልብ አመሰግናለሁ። እንግዲህ ወንድማችን እያሱ ይህንን ጉዳይ እስቲ እንተውና ወደኛ ወደ ጋዜጠኞች ወደ ሙያ የሚዲያ ሰዎች እንመለስ። እንግዲህ ይሄ በማህበራዊ ደረጃ ስናይ ነው። በሚዲያም ደረጃ እጅግ ቁጥሩ የበረከተ የአማራ ሚዲያ ተብለው የሚሰሩ አሉ። በሚያሳዝን ሁኔታ ጎጥ ውስጥ ልክ ቅድም እንደተነጋገር ነው የጎጃም ጉዳይ ብቻ ደግፎ የሚዘግብ አለ፣ የጎንደርን ብቻ ይዞ የሚዘግብ አለ፣ የሸዋን ይዞ የሚዘግብ አለ፣ የወሎን እንደዚህ ይዘው የሚዘግቡ አሉ። እነዚህ የሚዲያ ወይም ደግሞ ጋዜጠኞችም ከባድ ነው ጋዜጠኞች ለማለት። እንግዲህ እኔም በሙያ ጋዜጠኛ ነኝ። ዩኒቨርሲቲ የተማርኩት የጋዜጠኝነት ሙያ ነው። የጆርናሊዝም የራሱ የሆነ የሙያው ኢቲክስ የሚያዘው ነገር አለ። በምትችለው አቅም ኒውትራል ሆነ ስራህን እንድሰራ ነው የሚያዝም ይፈቅዳል። ለህዝብ የሚደርሰውን መረጃ ማድረስ ነው ያለብህ። በተቻለ መጠን ገለልተኛ መሆን ግዴታም አለብህ። ካልሆነ የዛ የምትዘግበው አካል ፒአር ወይም ደግሞ ፐብሊክ ሪሌሽን ሆነ ወይም ህዝብ ግንኙነት ሆነ ነው መስራት ያለብህ እንጂ ጋዜጠኛ ነኝ ብለህ መስራት አትችልም። ጋዜጠኛ ህዝብ ማወቅ የሚገባውን ነገር በሁሉም አቅጣጫ ያለውን ለማወቅ ወይም ለማሳወቅ ጥረት ነው ማድረግ አለብህ ከሁሉም አቅጣጫ። ካልሆነ ግን አንድ ቦታ ላይ ተወሽቀ ስለ አንድ ጉዳይ የምትዘግብ ከሆነ አንተ የዛ ተቋም ወይም የዛ ማህበር ወይም የዛ የምሰራለት አካል ቃል አቀባይ ነው የምትሆነው። በዚህ ምክንያት የሚዲያ አካላቶችን በሚፈጻቸው ክፍተቶች፣ ሚዲያ ደግሞ እንደምታውቀው ነው ከፍተኛ እንትን አለው፣ አቅምና ጉልበት አለው፣ በማሳሳትም በመጥቀም ረገድ ለአማራ ፋኖ ትግል መጓተትና እዚህ ደረጃ መድረስ የሚዲያዎቹ አስተዋጽኦ እጅግ ትልቅና ከፍተኛ ነው። ስለዚህ ሚዲያዎች እባካችሁ ጎጥ ውስጥ ሳትገቡ ጄኒውን የሆነ ስራ ስሩ ወይም ለአማራው ትግል የሚጠቅም ነገር አድርጎ የሚል ወቀሳ ብዙ ጊዜ ይነሳል። በዚህ ጉዳይ ላይም አንተም የተሳተፍክባቸው ቅድም እንዳልከው በጥፊ ተመተ እንደተባረርክበት ሚዲያውም ላይ ከፍተኛ ተጽዕኖ እንደደረሰ ማቃቸው ጉዳዮች አሉና ለምንድን ነው የአማራ ጉዳይ ላይ የሚሰሩ ሚዲያዎች አንድ ሆነው በጋራ ተሰባስበው አንድ ሳተላይት ተከራይተው መስራት ያዳጋታቸው ለምንድን ነው? ጥሩ እንግዲህ ያው ብዙ ጊዜ ሰዎች መሰረታዊ ነገር አለ። አንደኛው መሰረታዊ ነገር ሰዎች ለኑሯቸው ማሰባቸው ነው ለራሳቸው። እና አሁን ይሄ ማህበራዊ ሚዲያ የፈጠረው የራሱ ክስተት አለ። ይሄ ክስተት ምንድን ነው? አንድ ሰው በማህበራዊ ሚዲያ በዚህ በቲክቶክ ሆነ በዩቲዩብ ሆነ በተለያዩ ሚዲያዎች ብዙ ተከታይ ካለው የቲክቶክም የሌሎችም ገንዘብ ክፍያ ይሰጣቸዋል። እና ሁሉም እንግዲህ አሁን ትልቁ ጥያቄ ለዚህ ለአማራ ጉዳይ ተብሎ የሚመጣው ክፍል የራሱን ጎጥን በለው የፈለገውን በመያዝ ከዛች የምትገኘውን ገንዘብ በመውሰድ የራሱን ኑሮ የምነው የትግል ጉዳይ አይደለም። አሁን ሁለት ነገር እዚህ ላይ ማለት የትግል ጉዳይ አይደለም። አሁን በትግል ውስጥ ገብተው የአማራ ህዝብ ተበድሏል፣ የአማራ ህዝብ እየተገደለ ነው፣ የክርስቲያን ህዝብ እየተጨፈጨፈ ነው፣ ለዚህ ህዝብ ድምፅ መሆን አለብኝ፣ ግራና ቀኙን እያየሁኝ ሚዛናዊ የሆነ መረጃ ማቅረብ አለብኝ፣ ሁሉንም ወገኖችን የሚያስማማ ዜና መስጠት አለብኝ፣ ማወያየት አለብኝ የሚሉ ድርጅቶች ብዙ ጊዜ
እንትን አይደሉም ፖፑላር አይደሉም ወይንም ደግሞ ብዙ ፎሎወርስ ወይንም ተከታዮች የላቸውም። ይሄ በጎጥ ውስጥ የተደበቀው ክፍል ግን እንደ ጎጡ ብዛትና ማነስ ብዙ ተከታይ ይኖረዋል፣ ብዙ ጮሃይ ይኖረዋል። በየደቂቃው በየሰዓቱ እየወጣ በጣም ስሜት የሚቀሰቅስ እውነት ያልሆነ ዜና ያሰማል። ስለ ስም መጥቀስ ይችላለሁ፣ ግን አሁን በዚህ ላይ ባልጠቅስ ጥሩ ነው። ለምሳሌ አንድ ሚዲያ እገሌ የተባለ ሰው እኮ እዚህ ቦታ ታየ፣ እገሌ የተባለ ሰው እኮ እንዲተፈጸመ፣ እገሌ እኮ እንዲትወረደ ብሎ ይነግርሃል። ወይንም ደግሞ ሰበር መረጃ አሁን ከውስጥ ከመንግስት ከመጣው እንደዚህ የውስጥ አዋቂዎች በሰጡን መረጃ ምናምን ይልሃል። እና አንዳንድ ጊዜ የሚጽፉት የርዕሰ አንቀጽ ወይንም ደግሞ ታይትሉ ወይንም ብትለው እና ውስጡ የሚናገሩት ነገር የተለያዩ ሆኖ ታገኘዋለህ። እና አንደኛው ትልቁ የነዚህ ሰዎች ይህንን እንዲያደርጉ የሚገፋፋቸው አመክንዮ የገንዘብ ጥቅም የማግኘት ጉዳይ ነው። ስለዚህ የዚህ ገንዘብ የማግኘት ጉዳይ ስለሆነ በህብረት መምጣት አይፈልጉም። ምክንያቱም በህብረት የሚመጡበት ከሆነ ያችን ጥቅማቸውን የሚያጡ ይመስላቸዋል። ነገር ግን ጥቅማቸውን በማስጠበቅ ቅድም እንዳልከው በመማማር አሁን ለምሳሌ አንተ ጋዜጠኝነት ተምሬያለሁ ብለሃል፣ በዩኒቨርሲቲ ደረጃ ግራጁዌት ነው ብለሃል። ኢቭን አዲስ የሚመጡ ሰዎች እኔ በጋዜጣ ትምህርት አልተማርኩኝም፣ ዌብሳይትም ስከፍት ምናምን በራሴው በወኔ በዚህ በአማራው ትግል ውስጥ ገባሁበት እንጂ ጋዜጠኛ ቴክስ የለኝም። ልታስተምረኝ ትችላለህ እያሱ፣ ይሄ ማለት ይሄ ነው፣ ይሄ ማለት ሌሎችንም በማስተማር የተሻለ የሚዲያ ተቋም መፍጠር ይቻላል። በተጨማሪም ደግሞ በጋራ በመስራት ትልቅ ገንዘብ ወይንም ደግሞ ለኑሮ የሚበቃ ነገር መስራት ይቻላል። ነገር ግን ሰው ብዙ ጊዜ የሚመስለው በእንደዚህ በተሰባሰብኩ ቁጥር ጥቅምህን የምታጣ ድምፅህን የምታጣ ስለሚመስለው ሁሉም በያለበት ሲፍጨረጨር ትመለከተዋለህ። እና አንዳንዱ ለምሳሌ ከዚህ ቀደም በአማራ ትግል ውስጥ ይሰሩ የነበሩ ሰዎች ዛሬ በመንግስት ተጠልፈው ከአዲስ አበባ በሚመጣ ማስታወቂያ ደፍኒትሊ ገንዘብ ይከፈላቸዋል። አይተናልኛ። ለምሳሌ በጥሩ መንገድ እሱ ኤርሚያስ ለገሰ ለምሳሌ ስትመለከተው አዲስ አበባ የሚሰሩት ይሄ ሪል ስቴት የሚባሉ ፎቆች ማስታወቂያ ይሰራል። ያ ማለት ምን ማለት ነው? በመንግስት እየተደገፈ ነው ማለት ነው። በመንግስት እየተደገፈ ማለት ነው። በሌሎቹ በእኛዎቹ ደግሞ ስንመጣ ደግሞ በዚህ ቅድም ባልኩ በጎጥ አሰላለፍ አንደኛ ከነሱ አካባቢ የሚሰጣቸው ገንዘብ ካለ፣ ሁለተኛ ደግሞ በዚህ ከወይቲውም ከሌሎች የሚገኙ ጥቅሞችን ስለዚህ ይሄንን መስራት አይፈልጉም። አንደኛ የፖለቲካ ድርጅቶች ወይም የፖለቲካ ዓላማ የላቸውም፣ የገንዘብ ዓላማ ነው ያላቸው። ስለዚህ ይሄንን ለማስፈጸም የሚሄዱበት መንገድ አሁን ቅድም በተደረገው ፎርም እንትን ነው ምንድነው መዋቅር ነው የሚሄዱ። ይሄንን ነገር ለመለወጥ ከተባለ አሁን ለምሳሌ አንዳንድ ሚዲያዎች ሚዲያችንን እርዱ፣ አሁን ቅድም ያልከው ለምሳሌ በቴሌቪዥን ይተላለፋል። በቴሌቪዥን ሲተላለፍ በጣም በሚገርም ሁኔታ ገጠር ውስጥ ሁሉ ሰው በቴሌቪዥን ያያል፣ በሳተላይት ቴሌቪዥን። ጥሩነቱ ለምሳሌ አንድ መንደር ወሬው ከደረሰ ዜናው ከደረሰ በቤተክርስቲያኑም በምኑም እንዲህ ተብሏል ተብሎ ዜናው ይደረሳል። ግዴታ በእያንዳንዱ ቤት ቴሌቪዥን መኖር የለበትም። እና አሁን ይሄ ቴሌቪዥን ሳተላይት ቴሌቪዥን ገንዘብ ኮስት ያደርጋል። እኔ ምን ያህል ደግሞ ባላቅም 10,000 12,000 15,000 ሊሆን ይችላል። ስለዚህ ይሄንን ሊገኝ የሚችለው ከህብረተሰቡ ነው። ህብረተሰቡ ይሄንን አውቆ በተደራጀ መልኩ አንድ ወይንም ሁለት የሳተላይት ግልጋሎት ሊኖረው ያስፈልጋል ኢትዮጵያዊ። ያለበለዚያ የመንግስት ፕሮፓጋንዳ ነው ተጽዕኖ የሚያመጣው በህብረተሰቡ ላይ። በእርግጥ በአንዳንድ በኩል ኢትዮጵያ ውስጥ ብዙ አይሰማም ይባላል፣ ምን ይባላል፣ ግን ዞሮ መሰማቱ አይቀርም። ስለዚህ እውነተኛውን ነገር ለመንገር ለምሳሌ ቅድም ከፕሮፌሰር መሐመድ ጋር ያደረኩ ስለ አማራ ጉዳይ እንደዚህ ያገባኛል፣ የአማራ ጉዳይ እንደዚህ ነው ብሎ የተናገሩት ነገር ለአማራ ህዝብ ትልቅ ግብዓት ነው። ሌሎች ህዝቦች ለካ ስለኛ ይቆረቆራሉ፣ ስለኛ ያስባሉ ብለው እንዲያስቡ ያደርጋቸዋል። አየህ፣
እኛስ ታዲያ ምን እያደረግን ነው? እሳቸው እንደዚህ ካሉ እኛ ደግሞ ምን እያደረግን ነው እንዲሉ እንዲናገሩ ያደርጋል። እያንዳንዷ መልካም ቃል፣ እያንዳንዷ ትምህርት ዋጋ አላት። ይህንን ዋጋ ለማድረግ ግን ህብረተሰቡ መስማማት አለበት። ነገር ግን ይህ እንዳይሆን ከዚህ ቀደም ለምሳሌ አንድ ስሙን አላውቀውም የአማራ ሚዲያዎች እንዲህ ስብስብ ተፈጥሮ ነበረ። ብዙ አይነት ነገሮች ተሰብስበው ነበረ እና ያ ስብስብ አንዳንድ ጊዜ ምን ይፈጠራል? አሁን ለምሳሌ ከሰው ኃይል ለምሳሌ አሁን አንተ ፕሮዲውሰር ነው በእንግሊዝኛ ብለው ያው ስራውን የምትሰራው አንተ ነህ። እንደገና ኤዲት የምታደርገው አንተ ነህ። የሳውንድ ሌሎች ቪዥን ብዙ ነገሮችን የማድረግ ከባድ ነገር ነው። ህብረት ግን ቢሆን የተለያዩ ሰዎች የተለያየ ስራን በመስራት የስራ ክፍፍል በማድረግ የተሻለ ውጤት ማምጣት ይቻላል። ለምሳሌ ለንደን ውስጥ ያለ ነው፣ ለምሳሌ ዩኬ ውስጥ ያለ ነው፣ አንድ ስቱዲዮ ራሱ ለማቋቋም እንችላለን። አሁን ሁላችንም ከየቤታችን ወንበራችን ላይ ቁጭ ብለን ነው የምናወራው በዚህ በዙሙ በተፈጠረልን ችግር። ግን የተሻለ ስቱዲዮ ፈጥረ፣ የተሻለ ሰው ቀጥረ፣ የተሻለ ሚዲያ አይነት አድርገ መስራት ትችላለህ። ይሄ አሁን ሚዲያው ለምሳሌ እኛ በፖለቲካው በአብዛኛው ነው፣ ግን ማህበራዊ ትስስርንም ያስፈልጋል። የንግድ ልውውጥ አለ። ለምሳሌ ሬስቶራንት ይከፈታል፣ የልብስ ሱቅ ይከፈታል፣ የገንዘብ መላኪያ ይከፈታል፣ መኪና የሚሰራ ሰው አለ፣ ቤት የሚሰራ ሰው አለ። የዚህን ህብረተሰብ ማገናኘቱ ራሱ ትልቅ ስራ ነው፣ ህብረተሰቡ ማለት ነው። ለምሳሌ አንድ ወዳጄ እባክህ ስራ ፈልግልኝ ይለኛል። የእጅ ባለሙያ ነው። ነገር ግን በሚዲያ ቀርቦ እኔ የምሰራው እንደዚህ አይነት ነገር ነው፣ ቧንቧችሁ ቢበላሽ፣ ኤሌክትሪካችሁ ቢበላሽ፣ በራችሁ ቢበላሽ እሰራላችኋለሁ በሀገራችሁ ቋንቋ በሀገራችሁ ልጅ ብሎ ቢያስታውቅ እና ትንሽ ገንዘብ ቢያመጣ ያ እንዲህ አይነት ነገር ነው መሰራት ያለበት። ይሄንን መስራት ካልቻለን በማህበረሰብ ደረጃ ማደግ አንችልም፣ በኢኮኖሚ ማደግ አንችልም፣ በውጭ ባለው ውጭም በውስጥም ባለው የፖለቲካል ተጽዕኖ መፍጠር አንችልም። አየህ ይሄ ነው። ይሄ ግን እንዳይሆን የሆነበት ምክንያት ቅድም ባልኩ በጎጥ አሰላለፍ፣ በገንዘብ ፍላጎትና የራስም ኢጎ በቃ እኔ ብቻ ነኝ፣ እኔ ከሌላው ሰው ጋር ያለ መስራት ፍላጎት እና ደግሞ ቴክኖሎጂውም የፈጠረለት እድልም ነው። ያው ቀላል ነው። ድሮ እንዲህ አይነት ስራ ለመስራት ብዙ ነገር ተምረ እንዴት ሳውንድ ሲስተም ፒክቸር ምናምን አቀላቅለ እንዴት ሰራ ላይ የምትለው ዛሬ ከሆነ ሞባይልህን ፊት ለፊት አስቀምጠህ መለኮስ ብቻ ነው፣ አለቀ፣ አየር ላይ ነህ። እና ያም የፈጠረው ችግር አለ። ግን ከቴክኖሎጂው ጋር እንድንሄድ ቴክኖሎጂውን የሰጠንን እድል እንድንጠቀም ህብረተሰባችንን እንድናገለግል አንድ የሆነ ምንድነው ማህበር ስብስብ ያስፈልገዋል። የሚዲያው ስብስብ ያ ገንዘብ ያሰባስባል፣ የሰው ኃይል ያሰባስባል፣ መረጃዎች ለምሳሌ አሁን ትልቁ ነገር በጣም መጠንቀቅ ያለብን አንተም ደጋግመህ የምትለው ምንድነው የሐሰት መረጃ፣ ህብረተሰባችን የሚያደነጋግር ነገር፣ ያልተደረገውን ተደረገ፣ ያልተፈጸመውን ተፈጸመ፣ ያልሆነውን ሆነ ብሎ የሚናገር ሚዲያ ከጥቅሙ ይልቅ ጉዳቱ ነው የሚያመዝነው ዞሮ ዞሮ። ስለዚህ የህብረተሰባችንን ስነ ልቦና የሚሰብር ሊሆን ይችላል። ስለዚህ ይሄ ሁሉ መጠንቀቅ አለበት። ይህን ሁሉ ለማስወገድ እንዲህ አይነት አደረጃጆች ያስፈልጋሉ። መረዳዳትም ግድ ነው ብዬ ነው የምገምተው። መገመት ብቻ ሳይሆን ትክክለኛው ነገር። ከልብ አመሰግናለሁ። እንግዲህ በንግግርና በውይይት መፍትሄ ይኖራል ከሚል ዛሬ የዘውዱ ሾው ሚዲያ በተለይም በአማራው ትግል ላይ በአጠቃላይ በሚዲያውም ይሁን በማህበራቶችም ይሁን ምንድን ነው ችግሮች የሚለውን ነው እየተወያየን የምንገኘው ከክቡራን ተመልካች አድማጮቻችን። በአብዛኛው ታቡ ነው ይሄ የአማራን ጉዳይ አታንሱ፣ እንደዚህ አታርጉ፣ እንዲህ አታርጉ በሚል በዝምታ የሚታለፉ ነገሮች አደጋው እየጨመረ ከመምጣቱ አኳያ ነው ዛሬ ዘውዱ ሾው ሚዲያ በእነዚህ ጉዳዮች ላይ ለመወያየት ያቀድነውና ያሰብነው። ይሄ ዛሬ የሚቆም አይደለም፣ ከዚህ በኋላ የምንቀጥልባቸው ጉዳዮች ናቸው። ክፍተቶቹ የግድ እንዲደፈኑ ወይም እንዲዘጉ መረጃዎቹ መውጣት አለባቸው። ካልሆነ ወደ መፍትሄ አንመጣም። ሁሉን ነገር ደብቀን የምንቀጥልበት ነገር የለም። ቅድም ነግሬያቸዋለሁ። የአማራ ማህበር አብሮ ባለመሆናቸው ምክንያት የተቋቋመ ትልቅ ድርጅት ተመሰረተ። አራቱንም የአማራ፣ የጎጃም፣ የሸዋ፣ የወሎ፣ የጎንደር በሚል ተሰባስበው ስራ የጀመሩበት ሁኔታ አለ። ግን መሰባሰብ አልተቻለም። ምንድነው? ከዚህ በፊት ማህበር የለንም አንድ የሚያደርገን እኮ ምናምን ነው ይላል። መጣየው ስትባል ደግሞ አትሰባሰብም። ሌላው ቅድም እያሱ እንደገለጽከው በተለይም
እነዚህ በጎጥ ውስጥ የተደራጁ ሚዲያው ላይ ያሉ የሚሆን ማህበራቶች በጎጣቸው ያሉ የሚገርመው ነገር ሀብትና ንብረት ገንዘቡ ያላቸው ለነዚህ በጎጥ ለተደራጁት ነው የሚሰጡት። በጣም በሚያሳዝን ሁኔታ ብዙ መረጃዎች አሉ። የጎጃም ምናምን ስትል የጎጃም ሀብታም ይወስድና ጎሄድ፣ የሸዋ ምናምን ይመጣና ሄድ፣ የወሎ ይመጣና የጎንደሩም ይመጣና ለዛው ለጎጡ ይሰጣል። ግን አጥፊ ነው ነው። አንድ ሁኑ። ልንረዳችሁ የምንችለው አብራችሁ ሆናችሁ በአማራ ጉዳይ ላይ ያለውን ችግር በጋራ ስትሰሩ አይሉም። አይ ቅድም ያነሳው ሀሳብ ነው። ያቺ ጥቅም እንዳታመልጠው ወይም እንዳትቀርበት ስለሚያስብ ወደዛ መቀላቀል አይሻም። ከዛው ከጎጃሙ ያገኛል ወይ ከሸዋ ወይ ከጎንደሩ ወይም ከወሎ ስለሚያገኝ እዛው ቁጭ አድርጎ በቃ ጎጃም እንደዚህ ነው እንደዚህ ነው እንደዚህ ነው፣ ወሎ እንደዚህ ነው፣ ሸዋ እንደዚህ ነው፣ ጎንደር እንደዚህ ነው እያለ ያልሆነ ዘገባ ሁሉ ሲዘግብ ይውላል። ኤዲቶሪያል ፖሊሲ የለውም፣ በቦርድ አልተዋቀረም፣ የሚጠይቀው አካል የለም፣ የሙያ ኤቲክስ የለም። ትግሉ ላይ ግን እንቅፋት ይላል። እስካሁን እየተጎተተ ያለበት ይህ ትግልን ፍሬ እንዳፈራ ከሚያደርጉት አንዱ በተሳሳተ መረጃ በየጎጥ ውስጥ የተቀመጡ አካላቶች አሉ። የሚገርም ነገር እኛን ጭምር ለምን እንዲህ ትዘግባለህ? ለምን እንዲህ ትላለህ? ለምን ስለ ኢትዮጵያ ጉዳይ ታወራለህ? ለምንድን ነው አንተ በዚህ አፋሕድ የሚባለውን ዜና የምትሰራለት? በጣም እኮ ያሳፍራል። ለምንድን ነው አንተ በዚህ የአማራ ፋኖ ብሔራዊ ኃይልን ዜና የምትሰራው? እንዴ ወዴት እንሄድ? የአማራውን ትግል በምንም ይሁን በምን የትም ፍጪው ዱቄቱን አምጪው፣ በምንም ይሄድ አፋሕድም ይሁን ማንም ይሄድ አብይ የሚባለውን ስርዓት ብልጽግና የሚባለውን እስከ ጎዳ ድረስ የሰራውን ውጤት እስካየን ድረስ ለምንድን ነው ማንደግፋቸው? ለምንድን ነው ዘገባ ማንሰራላቸው? አይ ይሄንን የማይፈልጉ በዚህ ውስጥ የተዋቀሩ ጎጠኛ የአማራ ትግል ጎልብቶና ጠንክሮ እንዳይወጣ የሚሹ ሰዎች እሊቶች ጭምር ሳይቀሩ ይቀጠቅጡሃል። በውስጥ መስመር እኔ መከራ ነው ያየሁት። ለምሳሌ በቀደም ከኦሮሞ አንድ ማህበረሰብ አንድ ሰው አቀረብኩ። ኦሮሞ ውስጥ ያለው ስቃይና መከራ ይሄ ነው። መሬታችንን ተነጥቀናል፣ ከቤት ንብረታችን ተፈናቅለናል፣ ልጆቻችን ሜዳ ላይ ወድቀዋል። አባረውን ጥለውን እንደገና በገዛ መሬታችን ላይ የብልጽግና ይሄ ሽመልስ አብዲሳ ትእዛዝ ሰጥቶ መሬታችንን ወስደው የሚፈልጉትን ተክለው ጠብቁ ይሉናል። ልጆቻችን ሜዳ ላይ ወድቀዋል። ስቃይ ውስጥ ነው ያለ ነው። እንደገና ደግሞ እንትኖች እነዚህ ሸን የሚባለው መጥቶ ይቀጠቅጠናል። ለምንድን ነው ብሎ ማታ ይመጣብናል። ቀን ደግሞ ሽመልስ ወታደሮች መጥቶ ይጨፈጭፉናል እያለ ዝርዝሩን አቀረበ ማለት ነው። ይህ ለትግሉ ትልቅ ግብአት ነው፣ ለፋኖም ጭምር። የኢትዮጵያኖች በኦሮሞ ማህበረሰብ ላይ የተደላቀቀ ነው፣ ባለጊዜዎች ናቸው ምናምን የሚባለውን ፉርሽ የሚያደርግ ነው። በኦሮሞ ማህበረሰብ ምናልባት ይሄ መረጃ የሌላቸው መረጃውን ሲያዳምጡ እንዴ የኦሮሞ እሊቶች እንደምታየው ነው። ሰሞኑንም ጨምረዋል። ከኦሮሞ ከአማራ እንደዚህ አታርጉ ከሚል በዘለለ ዛሬ ምን መጥተዋል? እኛ ድሮም መንግስት ነበር፣ አሁንም መንግስት መሆን እንፈልጋለን ብለዋል። አገር ነበርን። አገር እኔ ኦሮሞ የሚባል አገር አላቅም። እንግዲህ ይሄንም ወጥተው መሟገት ያለበት ማን ነው? የአማራ እሊት የታሪክ ተመራማሪ ነኝ ፖለቲሽያን ነኝ ምናምን የሚለው ተኝቷል። የህግ ባለሙያ ነኝ የሚለው ተኝቶ ቁጭ ብሎላል። በዛ በኩል ግን ኢትዮጵያን ለማፍረስ አማራውን አንገት ለማስደፋት ኦሮሞ እንደዚህ ነበር ብለው ይሰራሉ። እነዚህ ከዛው ከቦታው ከስፍራው ኢንተርቪው ያረኳቸው ሰዎች ገበናቸው ሜዳ ላይ ጠይቃቸዋለሁ። በዚህ በውጭ እኮ የሚገኙ እሊቶች የእናንተ ምሁራኖች ኦሮሞ የሚባሉት እንዲህ ይላሉ። ኖ በፍጹም እኛ አብይም እየገደለን ነው፣ ሽመልስም እየገደለን ነው። የኦሮሞ ህዝብ እንደዚህ ተጎድቶ አቅም ብሎ መረጃ የሰጠኝን ሰውና ኢንተርቪው ያረኩትን ሰውዬ እንዴት አማራ እየተገደለ አንተ የኦሮሞ ሰዎች ታቀርባለህ ተብዬ ተጠይቄያለሁ። ይሄ ማንን ነው የሚጠቅመው? የአማራን ትግል የሚጠቅም ነው የሚጎዳ ነው? እነዚህ ሰዎች አሁን እኔን የሚጠይቁኝ እንዳልኩ እንደ ጋዜጠኛ እኔ የማንም ቃል አቀባይ አይደለሁም። አገሪቱ ላይ ያለውን ችግር ይቀረፍ ዘንድ እንደ አንድ ባለሙያ እንደ አንድ ኢትዮጵያዊ ዜጋ መረጃ ለህዝብ ማቅረብ ነው። ይህን ሰውዬ ለማግኘት ደክሜያለሁ፣ ብዙ ደክሜያለሁ ይህን ሰውዬ ለማግኘት። በዛ ላይ በቀጥታ ስልክ ከፍለ ገንዘብን ከፍለ ነው ኢንተርቪው የምታደርገው። ዝም ብሎ የሚገኝ አይደለም።
ብዙ ደክሜ የተገኘንና ለዚህ ለኢትዮጵያ ትግል ይጠቅማል፣ በተለይም ለፋኖ ትግል ይጠቅማል ያልኩትን መረጃ እዚህ ጋር ጭንቅላትህን ሊሞቱህ ከሚዲያው እንድትወጣ የሚያደርጉ እራሱ የኛው አማራ የምትላቸው የአማራን ትግል የሚያደናቅፉ አሁንም ቀጥለዋል። ቅድም እንዳልኩ በጣም በርካታ የአማራ ማህበራቶች ምንድናቸው የሚዲያ ተቋሞች አሉ። አንድ ስብስብ ተጀምሮ ነበር። በዚህ ጉዳይ ላይ አንዳንድ ነገር እየሰራው ነበር እኔ ራሴም። ኦኬ ምን ላይ ደረሰ ስል ይገዋል አይ ዶንት ኖ ዌር ዘ አሁን ምን ውስጥ እንደገቡም አይታወቅም። የሰበሰቧቸው ሰዎች አብረው ልክ እንደዚህ አሁን እንዳልኩ የአማራ ክፍለ ሀገራት ማህበር ብለው እንደመሰረቱት ተቋም ወይም ማህበር የዛም አንድ ላይ ሆኑ እኛም ለመርዳት ያመቸናል፣ ስለዚህ እንደዚህ ይሰራል ብለው ጀምረው ነበር። በጣም ቅልቦና ያላቸው ምሁራኖች፣ ቅልቦና ያላቸው አቅም አለን እንረዳለን ግን አንድ ሆኑልን ብለው የጀመሩት ስብስብ ነበር እና እነዚህን አማራ ሚዲያዎችንም ለማሰባሰብ ተጀምሮ ነበር። አልቻሉም። ቅድም እንዳልኩ ማህበራቶቹን እንትን ይሄ ምንድነው የሚያመላክተው? አሁንም ጥቅም አለው። ሌላ ነገር እኮ ሰው እኮ እንዲህ አይነት ድርቅ ብሎ የሚሟገተው እኮ ከጀርባው አንድ ችግር ሲኖር ነው። እኔ አሁን በዚህም ላይ የምሰጠው አስተያየት አቅሙ ያላችሁ፣ ገንዘቡ ያላችሁ፣ እየረዳችሁ ያላችሁ በተቻለ መጠን አንድ ለአማራ ትግል የሚቆሙ ማህበራትን እርዱ፣ አግዙ፣ አደራጁ። በማህበር ደረጃ በሚዲያ ደረጃም በዛው መልኩ ጠንክረው የሚወጡትን አንድ ላይ እንዲሆኑ ማድረግ እየረዳችሁ እኮ ነው። እየከፋፈላችሁ የምታደርጉት ነገር ዕዳና ችግር እየፈጠረ ነውና ጥንቃቄ ማድረግ ይገባዋል ብዬ አስባለሁ። በዚህ ላይ የምጨምረው ካለ ወደ አንተው ልመለስ እያሱ። ጥሩ። ይሄ ቅድም ያልከው አማራውን ነው የሚመታው ያልከው ነገር ነው። ከዚህ ቀደም ለምሳሌ በአሜሪካ ሀገር የተቋቋመ ራስ ሚዲያ የሚባል ነበረ እና ብዙ ሰርተንበታል እና ውስጡ ያለውን ችግሩን ወደኋላ ልተወውና አንድ ወቅት ላይ እስቲ ይህንን ሚዲያ ለማገዝ ፈንድሬዚንግ ይደረግ ተባለና አንድ እዚህ ያለ ወዳጄ እስቲ በቃ ባንክ አካውንት ላክልን ብሎ እንትን አለኝ እና እኔ ደግሞ አገር ጤና ነው ብዬ ባንክ አካውንቱን ከዛው ከአሜሪካ ነው የተላከው፣ የኔም አካውንት አይደለም። ለምሳሌ ነው የምነግርህ ፕራክቲካል የሆነውን ስልክለት ኬት መጣ የማልለው ሰው አንተ የአማራ ደም መጣጭ ገንዘብ ልታሰባስብ ነው ወይ? እና ይሄ ሁሉ ሲሆን በዛ አካባቢ ያሉ ሰዎች እንዴ ምን ማለት ነው? አንደኛ ራስ ሚዲያ የተቋቋመው አሜሪካ ነው፣ አካውንቱም አሜሪካ ነው፣ እኔ ጋር የሚያገናኘው ነገር የለም፣ የሚሰራውም ለአማራ ኮዝ ነው። እና እንዲህ አይነት ድርጊት ሲፈጸም አሁን ከሚያረጉት ሰዎች አይደለም አሁን ጥያቄ ችግሩ ከሚያረጉት ሰዎች ሳይሆን ቁጭ ብለው የሚያዩት ናቸው። እንዲህ አይነት ነገር ሲጠፋ ቁጭ ብለው የሚያዩት ሰዎች ናቸው። አይ ይሄ ነገር ትክክል አይደለም፣ ይሄ ነገር እንዲህ ነው ብሎ አይሞግቱም። ያ ምን ያደርጋል? ይሄ ኔጌቲቭ የሆኑ ወይንም ደግሞ መጥፎ ዓላማ ያላቸውን ሰዎች ያበረታታል ማለት ነው። በሚዲያ ላይ ስትቀርብ ለምን እገሌ ቀረበ ብለው ደውለው ሁሉ ድምፅ እንዳትሆን የሚያደርግህ የሚፈልግ ሰው እንዳለ አውቃለሁ። አሁን ቅድም ባነሳው ነጥብ ላይ እንዲያውም ለአማራ ትግል ትልቁ ግብአት መሆን ያለበት በሌሎች ህብረተሰቦች ላይ የሚደርሰውን በደል አውጥቶ ማሳየት ነው። አብይ መሐመድ ለኦሮሞ ህዝብ ወካይ አይደለም። የኦሮሞ ህዝብንም እየገደለ ነው። የትግራይን ህዝብንም እየገደለ ነው። የሶማሌን ህዝብንም እንዲያደረገ ነው። የጋምቤላን ህዝብም እንዲያደረገ ነው። የእያንዳንዱ ተወካዮች መጥተው ድምፅ መሆን አለባቸው በአማራ መድረክ ላይ። ይህ ፋኖ የተነሳበት ዓላማ ትክክለኝነቱን የሚያሳይ ነው። አየህ፣ ፋኖ እንደ ሌሎች ጠባብ ብሔርተኞች በጠባብ ብሔርተኝነት ተነስቶ ትግል የሚያካሄድ ድርጅት ሳይሆን በአማራ ህዝብ ላይና በሌሎች ህዝቦች ላይ የደረሰውን ግፍ ለመታደግ የሚያደርግ ትግል ነው። ይሄንን ልታግዘው የምትችለው በምንድን ነው ነው ጥያቄ። ይሄንን ልታግዝ የምትችለው ከደቡቡ፣ ከሰሜኑ፣ ከመሃሉ፣ ከማናቸው አቅጣጫ ከአፋሩ ድምፅ የሚሆኑ ሰዎችን አንጥተ ስታዋይ ነው። ምክንያቱም የኛ ትግል ከናንተ ትግል ጋር የተለየ አይደለም። የኛ ትግል እናንተንም እባ ለማንበስ ነው የሚል ነገር መሆን አለበት። እኔ አንዳንድ ጊዜ
እንዲህ የስልት ይበሉት ስትራቴጂ ታክቲክ የሚሉት ነገር አለ። ስህተት ይሁን ለምን በምን እንዴት እንደሚመለከቱት አላውቅም። አንዳንድ ወዳጆች ያ አይደለም። ምክንያቱም በዚህ ቅድም ባለፈው ለምሳሌ ስንዋይ ስለ ሶማሌ እስራኤል የመግባት እስራኤል እዛ እውቅና የመስጠቷ የሚያመጣውን ጣጣ ምናምን ተመልክተናል። በተናጥ እንኳን አገር ውስጥ ያለው ፖለቲካ በኦሮሞ፣ በሶማሌው፣ በአፋሩ፣ በጋምቤላው፣ በትግራይ ያለው ፖለቲካ አይደለም። እስራኤል ሞቃዲሾ ሀርጌሳ ገብታች ተብሎ ተዋይተንበታል። ምክንያቱም ተጽዕኖ ስላለው ነው። ወይንም ደግሞ ራፒድ ፎርሱ ስልጠና እየወሰደ ነው ቤንሻንጉል ተብሎ ውይይት ተከፍቶበታል። ምክንያቱም ተጽዕኖ ስላለበት ነው። ሱዳን ውስጥ የሚፈጠረው ነገር እኛን ይጎዳናል። ጅቡቲ ላይ ግብጽ ገባች ተብሎ ተዋይተንበታል። እዛ የተፈጠረው ነገር እኛን ይጎዳናል። ስለዚህ አገራችን ውስጥ እየተፈጸመ ያለው ጉዳይ ማንወያይበት ምንም ምክንያት የለም። እኔ ያ ነገር ስህተት ነው ወይንም ደግሞ ከሌላ አንግል ከሌላ አቅጣጫ የሚታይ ከሆነ ማብራሪያ የሚያስፈልገው ሊሆን ይችላል እንጂ ዛሬ እኛ የትግራይ እናቶችን የሚወክል ዛሬ ተራቡ ተወጎዱ የሚባሉትን የትግራይ ወጣቶችን አካለ ስንኩል የሆኑትን የሚወክል ድምፅ ብንሰማ ማምጣት አለብን። ምክንያቱም ይሄንን ግፍና በደል ያደረሰባቸው ስርዓት ቲፒኤልኤፍ እና የዘረኛው ስርዓት ነው። አማራ የሚዋጋው ደግሞ ይሄን ስርዓት ለማስወገድ ነው። ስለዚህ ግብአት ይሆናል ማለት ነው። እና አንዳንድ ጊዜ ግን ምንድነው የምለው ስራን መስራት ነው በቃ የሚያዋጣው። ቅድም እንዳልኩት ምንድነው አሁን እንደዚህ አይነት ነገሮች ሊመጡ የሚችሉት ለምሳሌ ከጠላትም ሊመጣ ይችላል። ወገን ሆኖ ነገሮችን ካለመረዳት ሊሆን ይችላል። የተለያየ ነገር ሊኖር ይችላል። ስለዚህ አንድ ተቋም ያመነበትን ትክክለኛ ያለውን ነገር ይዞ መቀጠል ነው። አሁን እኔ በግሌ ብትጠይቀኝ ብዙ ተብያለሁ፣ ብዙ ዲስከሬጅ ተደርጊያለሁ። ከግሩፕ መባረር እሱ ምንም አይደለም። እሷ ቁንጥጫ ነች። አንድ ግሩፕ ትገባለህ፣ አንድ ነገር ስትጽፍ ታባቱ ይሄ ደግሞ ምናምን ብሎ ያባርሩሃል። ምንም ያቺ ቁንጥጫ ነች። ግን ከዛ በላይ የሆኑ ነገሮች አሉ። ከድርጅት አመራርነት እንድባረር የማረገውን አስተዋጽኦ የክስከ ማጥላላት ደረጃ ደርሶ ደረግ። ግን ያ ነገር እኔን ሊያቆመኝ አልቻለም። አሁን ምሳሌ ለራሴ ልሰጥ ብዬ ነው። ምክንያቱም እነሱ የፈለጉትን ይበሉ፣ እኔ ግን ስራዬን እቀጥላለሁ። በምትችለው መጠን ስራውን መቀጠል ነው። ስለዚህ ብዙ ጊዜ አንድ ወዳጅ አለኝ እንደዚህ ሚዲያ ብዙ አብረን የምንሰራ ምንድን ነው የምመክረው፣ አንድ ብቻህን እንኳን ብትቀር ስራውን ስራ ነው የምለው። አንድ ብቻህን እንኳን ብትቀር፣ ምክንያቱም ዋናው ዓላማው ለአማራ ህዝብ ድምፅ መሆን፣ ይሄንን ዘግናኝ አገዛዝ ማውገዝና ለህብረተሰቡ ንቃተ ህሊና መፍጠር ነው። ያ እስከሆነ ድረስ አንድ ብቻህን ብትቆም፣ አንድ ብር እስክትቀርህ ድረስ መንግስቱ ኃይለማርያም እንደ ጥይት እስኪቀረኝ ብሏል አይደለ? አንድ ብር እስኪቀረን ድረስ እንሰራለን፣ ድምፃችን እስኪቆም ድረስ እንሰራለን። ይህንን ነው የምለው። ከልብ አመሰግናለሁ እያሱ። እውነት ነው እንግዲህ ምንም የሚያስቆም ነገር የለውም እንዳልከው ብዙ ቅሬታዎች፣ ብዙ ወቀሳዎች እንግዲህ አንዳንድ ለምሳሌ ያነሳኋቸው እነዚህን እንጂ ከዛ የባሰ በጣም በቤተሰብህ ላይ በራስህ ላይ ዲስከሬጅ ከማድረግም በዘለለ ብዙ ነገሮች ጫናዎች አሉ። ግን ተቋቁመን እዚህ የደረስነው የሀገራችን ጉዳይ ስለሚያሳስበን፣ የአማራው ጉዳይ በተለይም ስለሚያሳስበን፣ ህሊናችንም ስለሚወቅሰን ነው። ከጥቅም አንጻር እኔ ብዙ ጊዜ ያው ተናግሬዋለሁ መደጋገም እንዳይሆን እንጂ ኢትዮጵያ ውስጥ ተቋም ቴሌቪዥን ጣቢያ ፈቅደን ላይሰንስ አውጥተን ቢሮ ከፍተን ከሴንትራል ወይም ደግሞ ከሚኒስትሪ ሚዲያው ጋር ተዋውለን ስራ የጀመርን ሰዎች ነን። የሀገራችን ጉዳይ ህሊናን የሚቆጠቁጥ ነገር ሲመጣ፣ በተለይም ፋኖ ላይ አማራው ህዝብ ላይ እየደረሰ ያለው ችግር ስናይ የእናንተ ጥቅም፣ የእናንተ ሀብት፣ የእናንተ ምናምን፣ የእናንተ ነው ህሊና የሚባል ነገር ለልጆቼ ላወርሳቸው የምችለው ንጹህ ሀገርና እኔም ጭምር ያ ሌባ አባታችሁ እንዲህ ያደረገ የሚባል ታሪክ ላለማስቀመጥ ነው እየሰራን ያለው። ሰው በተደጋጋሚ ጊዜ እያስረዳህ እንዴት እንደሚያስቡ አላውቅም። ህሊና የሚባል አለ እኮ የሰው ልጅ እንስሳ አይደለንም። ዛሬ በታሪክ ተወቃሽ የሆኑ ሰዎች ከነሱ አልፎ ልጆቻቸው፣ የልጅ ልጆቻቸው ሁሉ አንገት እየደፉ ነው ያሉት። ልጆቼ
ደፍተው አንገታቸው እንዲኖሩ ካለመሻት አገረ ኢትዮጵያ እንዲህ አይነት ውርደት ውስጥ ገብታ ቅማይ የማገኛቸው ጥቃቅን ጥቅሞች እንጥሮንጦስ ይገባሉ እንጂ ህሊናዬን አልሸጥም ተናገር። ግን ስራውን ለማደናቀፍ ሆን ብሎ ቢጥሩም እንዳልከው ነው እስከምንሞት ነው። የገንዘብ ጉዳይ ተው፣ ብዙ ያጣናቸው ብዙ ነገር እስከምንሞት ይህ የኢትዮጵያ ነፃነትና ፍትህ እስከሚገኝ እንቀጥላለን። አደራ የምንለው ግን ህዝባችን በተቻለ መጠን ለሚሰሩ ለሀገር የሚደክሙት ሰዎች ምንም እንኳን ባታደርጉ ዲስከሬጅ ወይም ደግሞ ስሜት የሚጎዳ ነገር ውስጥ አትግቡ። አንድ ሁለተኛ ብትችሉ አበረታቱ፣ አግዙ፣ ሞራል ስጡ። በሐሳብም ማለት ነው። በሐሳብም በጣም ደግሞ እዚያ ነው ያልከው የሚገርም ቅን ልቦና ያላቸው ሌት ተቀን አይዟችሁ በርቱ የሚሉን ደግሞ አሉ። እዚያ ነው ምን እናግዛችሁ፣ ይሄ ባይኖረንም በሞራል ከጎንህ ነን ዘውዱ የሚሉ ደግሞ ብዙ ሰዎች አሉ። የሚገርም ያ ነው በተግባር በገቢር ማለት ብልጽግናን የሚደግፉ ሰዎች እና ከህዝብ ጋር የቆሙ ሰዎች አይተናል። ሰሜን አሜሪካ የስፖርት ውድድር ላይ አይታል። ያን የመስለ ትልቅ ግዙፍ የሆነ ውድድር ላይ የኢትዮጵያ የኢሳን ጋዜጠኞች እኔና ደሬ ነበር። ይሄን ነው እዛ ስንሄድ በህዝብ መካከል በኩራት ያ ኢትዮጵያዊ ወዶን ፈቅዶን አክብሮን ምን እንብላ ምን እንጠጣ ምን ጋብዛችሁ እየተባል የአውሮፓን ውድድር ስታይ በጣም በሚገርም ሁኔታ ፍራንክፈርት ያደረግነው ላይ አሁንም የኢሳን ቴሌቪዥኖች ቻናል እዛ የተገኘ ነው። እኔም ደሬም መቲም በክብር ህዝቡ ተቀብሎን ይህ ነው የኛ ገንዘባችን። ከህዝብ ጋር ስትቆም እኮ ታይዋለህ ውጤቱ። የብልጽግና ልሳኖች ከቲክቶክ ጀምሮ ሌላ ሚዲያ ላይ የሚሰሩት እከሌ የማንላቸው ዝር አላሉ። ይሄ ራሱ ሞት ነው። እኔ እንደዛ ተዋርጃ አንገቴን ቀብሬ ከመሄድ በነፃነት በባዶቼ እግዚአብሔርን እያመሰገንኩ ብኖር ይሻለኝ። ዓላማችን ያ ነው። ስለዚህ እባካችሁ አማራ ማህበረሰብ በተለይ እኔ እኮ ከሌላው እኮ ወቀሳ አይደርስብኝ። በጣም የሚያሳዝን ይሄ አማራ ከሚባለው ማህበረሰብ የሚመጣው ወቀሳው ነው የሚያሳፍረውና የሚያሳዝነው። እንዲህ እየደከምክና እየለፋ አክኖሎጂ ያለመስጠት ለመምታት መሞከር። ፕሮፌሰር አስራትን ገደሉ፣ ሌሎቹን ገደሉ፣ አማራውን እየገደሉ ጭንቅላት እየመቱ ዛሬም የአማራው ትግል ከፍ እንዳይል የሚያደርጉት አማራዎች መሆኑ ያሳዝነኛል። ስለዚህ ከዚህ እንውጣ ነው የምለው። በጣም ውይይት አድርገንበታል። ወደፊትም በዚህ ጉዳይ ላይ እየወጣን የምንሰጣቸው ይህን ትግል የሚያደናቅፉ አካላቶችን ሀይ የምንልበት ነገር ይቀጥላል። እያሱ ከልብ አመሰግናለሁ። ስለ ጊዜም ጭምር እግዚአብሔር ይስጥልኝ። አመሰግናለሁ። ታንክ ዩ። እንግዲህ ክቡራን ተመልካች አድማጮቻችን ከእንግዳችን እያሱ ጋር ያደረግነው ሰፊ ውይይት ይህን ይመስላል። እንግዳም አንለውም፣ እሱም ራሱ እንግዲህ ወደ ሙያው ገብቷል። ቀጥታ የጋዜጠኛ ባለሙያ ባይሆንም የግድ ስራው ወደዛው ሙያ ነው እያስገባ ያለው። ጊዜውን አሁን እንደምታዩት እዚህ እንግሊዝ ሀገር ከምሽቱ 9 ሰዓት ተኩል አልፏል። ግን የሀገር ጉዳይ ስለሆነ ያው እንለፋለን። ጠዋትም ጀምሮ እዚሁ ከእናንተው ጋር ነኝ እንግዲህ ያለሁት በዜናው ላይ በቀጥታ ዝግጅቱ ላይ እንደገና አሁንም ከእሱ ጋር ደግሞ እንደገና እንደዚህ ውይይቶች እያደረግን ነን የምንገኘው። እንደዚህ አይነት ድካም የምንደክመው የሀገር ጉዳይ ሆነ እንጂ ከልጆቻችን ጋር ብንቀመጥ እንደዚሁም ደግሞ ሌሎች ስራዎች ብንሰራ እሰየው ነበር። ግን ያ አይደለም። የሀገርን ጉዳይ እንዴት እናድርግ ባለን ጊዜና ሰዓት ሁሉ መድከም አለብን በሚል ነው እንግዲህ እየሰራን የምንገኘው። በድጋሚ በጣም አመሰግናለሁ። ክቡራን ተመልካች አድማጮቻችንም ይህን ዝግጅት እየተከታተላችሁ ላላችሁት አሁንም በድጋሚ ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ እንድታደርጉት በማክበር እየጋበዝኩኝ የዛሬን ዝግጅት ከወንድማችን እያሱ ኤፍሬም ጋር ያደረግነውን ውይይት በአማራው ጉዳይ ላይ ያደረግናቸው የተለያዩ ሀሳብ ልውውጦች እንግዲህ በቀጣይም የምንቀጥል መሆኑን እየገለጽኩ የዛሬን ዝግጅት በዚህ ቋጨን። ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው